ሄሎ ስቱደንትስ ዌልካም ባክ። እንዴት ናችሁ? ውድ የመጽሐፍ መንደር ቲዩብ ተከታታዮቻችን፣ ዛሬ በባለፈው ክፍል የቀጠለ ግሬድ 12 ኢኮኖሚክስ ፓርት 2 ይዘን መተናል ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ከባለፈው ክላስ በኋላ ዛሬ የምናየው ስለ ማክሮ ኢኮኖሚክ ቻሌንጅ ነው። ከዛ በፊት ግን ሪቫይዝ እናደርግ ትንሽ። ዋት ኢዝ ዘ ፕሪቪየስ ክላስ ዲስከስ ምንድን ነው የተማርነው የሚለው ስለ ማክሮ ኢኮኖሚክስ ነው የተማርነው። ማክሮ ኢኮኖሚክስ ፕሮብሌሞች ምንድን ናቸው? ማክሮ ኢኮኖሚክስ ምንድን ነው? ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ልዩነታቸው ምንድን ነው የሚለውን አይተናል። ዋት ኢዝ ዘ ቫሪያብል ኦፍ ማክሮ ኢኮኖሚክስ ኤንድ ዋት ኢዝ ዘ ጎል ኦፍ ማክሮ ኢኮኖሚክስ። እነዚህ ነገሮችን በባለፈው ክላስ አይተናል ማለት ነው። ቱዴይ ዲስከስ አባውት ቻሌንጅ ኢን ማክሮ ኢኮኖሚክ የሚል ነገሮችን እናያለን ማለት ነው። የማክሮ ኢኮኖሚክ ቻሌንጅ ኦር ፕሮብሌም ኦፍ ማክሮ ኢኮኖሚክ ተብሎ የሚጠሩት በኢኮኖሚክስ ደረጃ ምንድን ናቸው የሚለውን ነገር እናያለን ማለት ነው። at the end of this section or this video, it must be understand for what is analyzed for challenge in macroeconomics student. መቼም ተማሪዎች ይሄ ነገር አንደርስታንድ ታደርጋላችሁ ተብሎ ይጠበቃል። ዋና ዓላማችን ምንድነው? መጨረሻ ላይ ዓላማ የኢኮኖሚክ ፕሮብሌም የምንላቸው ማክሮ ኢኮኖሚ ፕሮብሌም የምንላቸው ምንድናቸው የሚለውን አንደርስታንድ ታደርጋላችሁ ተብሎ ይጠበቃል ማለት ነው። ጀነራሊ የኪ ማክሮ ኢኮኖሚክ ቫሪያብል አሉ ዛት ሜዥር ኤንድ ዲተርማይን ሰብስኩዌንት ዘምስ ሴንተሪክ አራውንድ ዘ ኪ ቻሌንጅ ኦፍ ማክሮ ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል ኤንድ ትሬድ ባላንስ። ዚስ ኢዝ ዋን ኦፍ ዘ ማክሮ ኢኮኖሚክ ፕሮብሌም። ማክሮ ኢኮኖሚክ ፕሮብሌም ከሚባሉት ውስጥ በዋናነት ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል ኤንድ ትሬድ ባላንስ እነዚህ ነገሮች ኢኮኖሚክ ፕሮብሌም ናቸው። ሁለት ነገሮች ማየት አለባችሁ እዚህ ጋር። ኢኮኖሚክ ጎሎች ምንድን ናቸው? ኢኮኖሚክ ፕሮብሌም ምንድን ናቸው? ኢኮኖሚክ ቫሪያብል ምንድን ናቸው? ዛት ሚንስ ማክሮ ላይ ቤዝድ እያደረግን ያለ ነው። ማክሮ ላይ ማክሮ ኢኮኖሚክ ጎል ምንድን ነው? ማክሮ ኢኮኖሚክ ቫሪያብል ምንድን ነው? ማክሮ ኢኮኖሚክ ቫሪያብል ፕሮብሌሞች እንደማን ናቸው የሚለውን ነገሮች ማወቅ አለብን። እነዚህ ፖይንቶችን ግድ ናቸው ማለት ነው። ስለዚህ የማክሮ ኢኮኖሚክ ፕሮብሌም ከምንላቸው ውስጥ አንዱ ወር ቻሌንጅ የምንለው ኢኮኖሚክ ግሮዝ ነው የመጀመሪያው። ቀጥሎ ኢንፍሌሽን ነው። ከዛ አንኤምፕሎይመንት፣ ቢዝነስ ሳይክል፣ ትሬድ ባላንስ። ከእነዚህ ውስጥ ብዙ አይነቶች አሉ እና ውስጡ ላይ በደንብ አንደርስታንድ እናደርጋለን። ስለዚህ ተከተሉኝ። ኢኮኖሚክ ግሮዝ ፈርስት ዋን ማክሮ ኢኮኖሚክ ፕሮብሌም ነው። አንዱ ኢኮኖሚክ ግሮዝ ማለት ነው። ኢኮኖሚክ ግሮዝ እንዳለውን በባለፈው ምንድነው አንዱ ቫሪያብል ነው የማክሮ ኢኮኖሚክ ቫሪያብል ሆኖ የማክሮ ኢኮኖሚክ ምንድን ነው ጎልም ጭምር ነው። ኢኮኖሚክ ግሮዝ ማለት ሰስቴኔብል የሆነ ኢኮኖሚክ ግሮዝን ማሳደግ፣ ኢኮኖሚክ ግሮዝን ኮንቲኒ ሆኖ እንዲያድግ የሚያደርገው አንዱ ማክሮ ኢኮኖሚክ ቫሪያብል እና የማክሮ ኢኮኖሚክ ጎል ነው ማለት ነው። ማክሮ ኢኮኖሚክ የሆነበት ኬዝ ምንድነው? ኢኮኖሚክ ግሮዝ ስንል እንደ ጀነራል ናሽናል ኢንከም ነው፣ እንደ ናሽናል ገቢ ነው የምናየው፣ እንደ ጂዲፒ ነው የምናየው፣ እንደ ጂኤንፒ ነው የምናየው እና እነዚህ ነገሮች አጠቃላይ ስለሚይዝ ኢኮኖሚክ ግሮዝ ነው የምንለው። ኢኮኖሚክ ግሮዝ ሪፕሬዘንትስ አን ኢንክሪዝ ኢን ዘ ካፓሲቲ ኦፍ ኢኮኖሚ ቱ ፕሮዲስ ጉድስ ኤንድ ሰርቪስ ነው። አንድ ኢኮኖሚ ካፓሲቲው ኢኮኖሚ ግሮዝ አደገ የምንለው አንድ ሀገር ጂዲፒ ነው የምናየው። ጂዲፒ ማለት ደግሞ ኢኮኖሚ ስንል ምን ማለት ነው? ኢኮኖሚ ግሮዝ ስንል ጉድስና ኤንድ ሰርቪስ ፕሮዲስ ማድረግ ነው። ጉድስና ሰርቪስ ስንት ጉድስና ሰርቪሶች ምን ያክል ነው አቅማችን የሚለውን ነገር በኢኮኖሚ ግሮዝ ነው ቼክ የምናደርገው። ኢኮኖሚ ግሮዛችን ይሄ ነው ሜጀር የሚያደርግልን ካፓሲቲያችን ነው። ጂዲፒያችን ምን ያክል ነው? ለምሳሌ የኢንካማችን ሃይ ሊቪንግ ስታንዳርድ፣ የአኗኗራችን ዘይቤ፣ በርዝዴ፣ ላይፍ ኤክስፔክታንሲ፣ የመኖር የእድሜያችን ጣራ ምናምን እነዚህ ነገሮች ቤዝድ የሚያደርገው ሞር እያንዳንዱ ነገር ኢኮኖሚክ ግሮዝን ሰማፕ እያደረግን በሄድን ቁጥር ኢኮኖሚ ዲቨሎፕመንት ይመጣል ማለት ነው። ኢኮኖሚ ዲቨሎፕመንት እና ኢኮኖሚ ግሮዝ ይለያያሉ። ኢኮኖሚ ግሮዝ ኮንሰርን የሚያደርገው ኢኮኖሚ ላይ ሊሆን ይችላል። ለምሳሌ ጉድስና ሰርቪስ ላይ ትኩረት ሊያደርግ ይችላል። ኢኮኖሚክ ዲቨሎፕመንት ስንል ደግሞ የሰዎች ስታንዳርድ ሊቪንግ ስታይል፣ የአኗኗር ዘይቤ፣ ላይፍ ኤክስፔሪንሲ፣ ኮንስትራክሽን፣ እንደዚህ መሰረተ ልማቶች የምንላቸው እያንዳንዱ ነገሮች የሰው ልጆች
የሚመች ነገሮች ሰሩ ስንል ኢኮኖሚክ ዲቨሎፕመንት ይመጣል ማለት ነው። የዛኔ ነው አገሮች ዴቨሎፕድ ናቸው ብለን የምንወስደው ማለት ነው። ኢኮኖሚክ ግሮዝን በአንዴ ሊመጣ ይችላል። የሆነ ኢኮኖሚ ጉድስና ሰርቪስ የሆነ ታይም ላይ የሆነ ይር ላይ ሊመጣ ይችላል። የሆነ ሰዓት ላይ ደግሞ ዲክላይን ሊያደርግ ይችላል። ጂዲፒ ነው ጉድስ ኤንድ ሰርቪስ ነው። እያንዳንዱ ላይፍ ኤክስፔክታንሲ፣ ስታንዳርድ ላይፍ፣ ዳይት፣ ሄልዚ፣ ቤተር ላይፍ እያንዳንዱ ነገሮች ካደጉ ኢኮኖሚክ ዲቨሎፕመንት መጣ እንዳለን ማለት ነው። የኢኮኖሚክ ዲቨሎፕመንት እና የኢኮኖሚክ ግሮዝ ልዩነቱ ምንድን ነው? የኢኮኖሚክ ዲቨሎፕመንት ማለት የኢኮኖሚ ግሮዝ ስብስብ ነው ማለት ነው። ኢኮኖሚ ግሮዞችን እያንዳንዱ ኢኮኖሚ ግሮዞችን እየደመራችሁ በሄዳችሁ ቁጥር ምን ታገኛላችሁ? ኢኮኖሚክ ዲቨሎፕመንት እንላለን። ለዛ ነው የአፍሪካን ኦልሞስት ማለት ይችላል አፍሪካ እና ሰም ኤዥያ ካንትሪዎች ምንድን ናቸው? ዲቨሎፒንግ ናቸው። ሰርድ ወርልድ ካንትሪ ነው የሚባሉት ገና በማደግ ላይ ያሉ ማለት ነው። ኢኮኖሚያቸው ሜይ ቢ ሊያድግ ይችላል፣ ኢኮኖሚ ግሮዝ ሊሆን ይችላል፣ ግን ኢኮኖሚ ዲቨሎፕመንት የለም። ቢኮዝ ኢኮኖሚ ዲቨሎፕመንት የሌለበት ምክንያት ምንድን ነው? አንዱ ሊያድግ ይችላል፣ አንዱ ከኋላ ነው። ኢኮኖሚ ዲቨሎፕመንት ለመባል እያንዳንዱ ነገሮች ማደግ አለባቸው። መሰረተ ልማቱ፣ ውሃውን፣ መንገዱን፣ መብራቱን፣ የሆስፒታሎች ሊሆኑ ይችላሉ፣ ዶክተሮች፣ እያንዳንዱ ጤናዎች፣ ለሰው ልጅ አስፈላጊ የምንላቸው ላይፍ ኤክስፔክታንሲ የመኖር አሁን ፕሮባቢሊቲ አፍሪካ ላይ ስንት ነው ሰው ማክሲመም ሊኖር የሚችለው የሚለውን ቼክ ማድረግ ትችላላችሁ። ሌሎች እነ ጃፓንን ቼክ ስናደርግ ደግሞ እድሜያቸው ጣራቸው በጣም ከባድ ነው። ይሄ ምንድነው? ዲቨሎፕመንት ለውጥ ነው። እያንዳንዱ ነገሮች ባደጉ ቁጥር ግሮዝ ባለ ቁጥር ምን ይመጣል ማለት ነው? ዲቨሎፕመንት ይመጣል ማለት ነው። የሁለቱ ልዩነት አንደርስታንድ ያደረጋችሁ ይመስለኛል። ኢኮኖሚ ግሮዝ ስንል የጉድስ እና ሰርቪስ ጂዲፒ ኢንክሪዝ ማድረግ ነው። ኢኮኖሚ ዲቨሎፕመንት ስንል ደግሞ ኤቭሪ ኢኮኖሚ ግሮዝ ሰማፓ ግን የምናመጣቸው ነገሮች ማለት ነው። ጂዲፒ ኤክስፓንድ ኦፍ ሸርኪስ ኦቨር ዘ ታይም ዲፔንዲንግ ኦቨርኦል ኢኮኖሚክ ኢንቫይሮንመንት the rates at which real GDP a country increase over a period of time known as economic growth። ስለዚህ ሬትስ ኢንክሪዝ ኢን ኦቨር ፔሪድ ኦፍ ታይም እየጨመረ በሄደ ቁጥር ምርቶቻችን ምናምን ኢኮኖሚ ግሮዝ አለ እንላለን ማለት ነው። ሃየር ኢኮኖሚ ግሮዝስ ሬት ካን ቢ አቺቭድ ኢንክሪዝ ዘ አማውንት ኦፍ ፋክተር ኦፍ ፕሮዳክሽን። ስለዚህ ሃይ የሆነ ኢኮኖሚ ግሮዝ አለ ስንል ምን ላይ ነው የሚያተኩረው? ፕሮዳክሽን ላይ ነው። ቅድም ምን ብለናል? ኢኮኖሚ ግሮዝ ኢዝ ኤ ካፓሲቲ ኦፍ ኢኮኖሚ ፕሮዲውስ ጉድስ ኤንድ ሰርቪስ፣ ጉድስና ሰርቪስ የማምረት ብቃት ወይም አቅም ማለት ነው። ስለዚህ ሃየር ኢኮኖሚ ግሮዝ አለን ስንል ፕሮዳክሽናችን ምንድን ነው? ይጨምራል ማለት ነው። ፕሮዳክሽን ደግሞ የሚጨምረው ኢንፑቶች አሉ። ለምሳሌ ፕሮዳክሽን ለማምረት የሚያስፈልጋቸው የመጀመሪያ ላበር ነው። ላንድ፣ ካፒታል እና ኢንተርፕሪነርሺፕ ያስፈልጋል ማለት ነው። እነዚህ ነገሮች አንድ ላይ ሆኑና ኢንፑቱ ፕሮዳክሽን የምንላቸው ሃይ የሆነ ፕሮዳክሽን ታመርታላችሁ ማለት ነው። ኢኮኖሚያችን ሃይ ነው ለማለት ሃይ የሆነ ኢንፑቱ ፕሮዳክሽን ያስፈልጋቸዋል። ሃይ የሆነ ኢንፑቱ ፕሮዳክሽን ካላችሁ ደግሞ ሃይ የሆነ ፕሮዳክሽን ታመርታላችሁ ማለት ነው። ፕሮዳክቲቪቲ አለን ማለት ነው። ምርታማነት ወይም ውጤታማነት እንሆናለን ማለት ነው። ሜዠሪንግ ኢን ሪል ኢንከም ኢን ዴቨሎፒንግ ካንትሪ ኢዝ ኖት ሲምፕሊ አስ ዊ ሜይ ቲንክ። ዚስ ኢዝ ቢኮዝ ዴቨሎፒንግ ካንትሪ ሪል ኢንከም ኢዝ ጀነራሊ አንደርስታንድ ኮምፔርድ ዊዝ ዛት ኦፍ ዴቨሎፕድ ካንትሪ። ከዲቨሎፕድ ካንትሪ ኮምፔር ሲደረግ ሪሉ ትንሽ ይከብዳል ማለት ነው። ኢኮኖሚ ግሮዝ አለ ለማለት ለምሳሌ ሪዝን ያስቀምጣል ከዲቨሎፕድ ካንትሪ እና ዲቨሎፒንግ ካንትሪ። ኢንኬስ በባለፈው ቅድም ባወራነው መሰረት ዲቨሎፕድ እና ግሮዝ ይለያያል። ኢኮኖሚክ ግሮዝ ማለት ምን ማለት ነው ብለናል። ኢኮኖሚክ ዲቨሎፕመንት ማለት ምን ማለት ነው የሚለውን አይተናል። ኢኮኖሚክ ግሮዝ ስንል የኢኮኖሚያችን እድገት ማለት ነው። ኢኮኖሚያችን እድገት ማለት ደግሞ ፕሮዳክሽን ሊሆን ይችላል የሚጨምረው ኢንክሪዚንግ አማውንት ኦፍ ፕሮዳክሽን፣ ካፓሲቲ ኦፍ ፕሮዳክሽን፣ ጉድስ ኤንድ ሰርቪስ ማለት ነው። ሃይ የሆነ ኢንከም ኦፍ ፕሮዳክሽን ካለ ሃየር የሆነ ፕሮዳክሽን ካለን ኢኮኖሚክ ግሮዛችን ሃይ ከሆነ ዛት ሚንስ ኢንክሪዚንግ ኦፍ ፕሮዳክቲቪቲ ማለት ነው። ፕሮዳክቲቪቲያችን ጨመረ ማለት ነው። ኢኮኖሚክ ዲቨሎፕመንት ግን ሊቪንግ ስታንዳርዳችን እያንዳንዱ ነገሮችን ግሮዞችን በእያንዳንዱ አቅጣጫ ሲመጡ ዲቨሎፕድ እንሆናለን ማለት ነው። ኦልሞስት ዲቨሎፒንግ ካንትሪዎች ኖት ሲምፕሊ አስ ዊ ቲንክ ሪል ኢንከማቸው በቀላሉ ሊታሰብ አይችልም ማለት ነው። ይከብዳቸዋል ከዲቨሎፕድ ካንትሪ ሲታይ። ለምሳሌ እነዚህ ነገሮች ለመጀመሪያው ናሽናል ኢንከም አካውንት ሜይ አንደርስቴትስ ጂዲፒ ኢን ዲቨሎፒንግ ካንትሪ ቢኮዝ ማጆሪቲ ኦፍ ፖፑሌሽን አር ሰብሲስተንስ ፋርመር
who produce their own consumption and output are not correctly reported። ስለዚህ የመጀመሪያው ኢንከማቸው ምንድን ነው? ከዲቨሎፕድ ካንትሪ ልዩነቱ የሚያደርገው ዲቨሎፒንግ ካንትሪ አይኤንጂ ካንትሪ የምንላቸው ገና በማደግ ላይ ያሉ ሀገሮች ብዙ ጊዜ ሰብስተንስ የሚያደርጉት በግብርና ህይወት ነው የሚኖሩት። በግብርና ህይወት ሲኖሩ ደግሞ ኮንሱም ያደረጉትና ያመረቱት ምርት በትክክል ሪፖርት አያደርጉም። ዳዝ ኖት ኮረክትሊ ሪፖርትድ። በዚህ ምክንያት ኢንከም ሪል ኢንከሙ ለማግኘት ይከብዳል። የአንድ ሀገር ኢኮኖሚ ፕሮዳክሽኑ እና ያመረተውና ኮንሱም ያደረገው ጂዲፒ ካልኩሌት ስናደርግ በሶስት ነገሮች ካልኩሌት እናደርጋለን። ቤዝድ ኦን ቫሊዩ አድድ አፕሮች፣ ኤክስፔንዲቸር አፕሮች ኤንድ ኢንከም አፕሮች አይደለ። ስለዚህ ኮንሱም የምታደርጉት ነገር በትክክል ካላገኛችሁ፣ አውትፑት ያመረቱት ምርት በትክክል ካላገኛችሁ ሪል ኢንከማችን ስንት ነው፣ ኢኮኖሚያችን ጨመረ ወይስ ቀነሰ የሚለውን ለማወቅ በጣም አስቸጋሪ ነው። ሶ ዲቨሎፒንግ ካንትሪ ላይ እንደዚህ አይነት ችግሮች የመጀመሪያው ችግር እናገኛለን ማለት ነው። ሌላኛው አንደር ሪፖርትድ ኢንከም ኢዝ ኮመን ዲቨሎፒንግ ካንትሪ ዲው ቱ ፊር ኢን ታክስስ ኤንድ ኢት ኢዝ ፓርሻሊ ዲው ቱ ኢንኤፊሽንት ታክሴሽን ኦፍ ሲስተምስ። አንደር ሪፖርቲንግ ነው ምንድነው? ዝቅ አድርገው ይናገራሉ። ገቢያቸው ዝቅ አድርገው ነው የሚናገሩት። ስንት አስገባችሁ ሲባሉ ለምንድን ነው ቢባል ደግሞ ፊር ኦፍ ታክስ ነው፣ ታክስን በመፍራት ማለት ነው። ሀይ የሆነ ታክሴሽን ከመንግስት በኩል እንዳይመጣብን ብለው ኢንከማቸው ያስገቡት ገቢ ዝቅ አድርገው ይናገራሉ። ኢንኬዝ ኦፍ ዚስ ትክክለኛ ኢንከሙ አይታወቅም ማለት ነው። ኢኮኖሚ ግሮዝ ይኑር አይኑር ዴቨሎፒንግ ካንትሪ ላይ አይኖርም ማለት ነው። ዩዥዋሊ ኖ አሎዋንስ ኢዝ ሜድ ኢን ፎር ነን ሞኔታሪ ሴክተር ኢን ዘ ናሽናል ኢንከም አካውንት ሌስ ዴቨሎፒንግ ካንትሪ ኖ አሎዋንስ ኢዝ ሜድ ፎር ነን ሞኔታሪ ሴክተርስ ናሽናል ኢንከም አካውንት ፎር ለስ ምንድነው? ነን ሞኔታሪ ሴክተሮች የምንላቸው ብዙ ጊዜ ፍቃድ አያገኙም፣ አሎዋንስ የላቸውም ማለት ነው። The last one, distortion in the price is much higher in developing countries than in developed one. ፕራይሳቸው ማች ሃየር ኢን ዲቨሎፒንግ ካንትሪዝ ዛን ዲቨሎፕድ ዋን። ዲስቶርሽን ነው ፕራይሳቸው፣ የሚመረተው ምርት ምናምን ዋጋቸው በጣም ምንድን ነው ዲስቶርት የሆነ ነው ከዲቨሎፒንግ ካንትሪ እና የዲቨሎፐር ሲታይ ማለት ነው። ኮስት ኦፍ ፖፑሌሽን ፖሊሽን ኤንድ ኢንቫይሮንመንታል ዲግራዴሽን አር ኖት ዲዳክትድ ፍሮም ናሽናል ፕሮዳክት ቱ ጌት ኢን ጂኤንፒ developing country. Developed country such as Sweden and Netherlands cost of population deducted in GNP. GNP calculation ስናደርግ ዴቨሎፒንግ ካንትሪ ላይ ምን አካቱ ማለት ነው? ለፖሊሽን እና ኢንቫይሮንመንታል ዲግራዴሽን ዳዝኖት ዲኬት አይቀንሱም ማለት ነው። ካልኩሌት ሲያደርጉ ለምሳሌ እንደ ስዊድን እና ኔዘርላንድ ላሉ ሀገሮች ይቀንሳሉ ማለት ነው። ቀንሰው ነው እነዚህ ካልኩሌት የሚያደርጉ ማለት ነው። ሶ in addition the above simple measure of the growth has two limitation ምናልባት እንደ ሊሚቴሽን ብለው ያስቀምጡት ነው። የዲቨሎፒንግ ካንትሪ አንዱ ድክመት የኢኮኖሚያቸው ግሮዝ መኖሩ አለመኖሩ አንዱ ድክመት ነው ብለው ያስቀምጧቸው እነዚህ ኢኩዌሽኖች ናቸው። ግን ሊሚቴሽን አለበት ይላል በላይኛው ካየናቸው። the first the national income is the value of terms which change the price of level changes። ስለዚህ ናሽናል ኢንከማችን አንዴ ለማወቅ the value of terms which change as the price level changes። ቫልዩን ለማወቅ ፕራይስ የእቃ ዋጋዎችን ቼንጅ ያደርጋሉ። even if physical volume of goods and service remains the same the growth rate could be positive for the simple reasons that inflation has to be taken into account as measuring of economic growth in real terms። ስለዚህ ቮሊዩም ባለበት እቃው ሳይቀየር ራሱ ሰርቪሱን በተመሳሳይ ሆኖ ምንም ሳይቀየር ምኑ ሊቀየር ይችላል? ፕራይሱ ሊቀየር ይችላል። ፕራይሱ ሲቀየር ደግሞ ፖዚቲቭ የሆነ ምን እናገኛለን? ሪዛልት እናገኝ እንችላለን። ይጨምራል አካውንታችን ማለት ነው። ኢኮኖሚክ ግሮዝ ይመጣል ማለት ነው። ስለዚህ ኢኮኖሚክ ግሮዝ ሊመጣ ይችላል። አሁን እነሱ ምንድነው አካውንት ላይ ያደርጉ? የመጀመሪያው ምንድነው? ፕራይስ ላይ ነው ጋር ዲስቶርሽን ኢን ዘ ፕራይስ ኢዝ ማች ሃየር ኢን ዲቨሎፒንግ ካንትሪ ዛን ዲቨሎፕድ ዋን። ከዲቨሎፕድ እና ዲቨሎፒንግ ካንትሪ ፕራይሳቸው ሲያወዳደሩ ዲስቶርሽን ያደርጋሉ የዲቨሎፒንግ ካንትሪ ማለት ነው። ሶ ይሄ አንዱ ኢንከማቸው ሊሚቴሽን ነው። እነሱ ካስቀመጡት አንዱ ድክመት ምንድነው? ፕራይሳቸው ዲስቶርት ያደርጋል። እቃ ላይ የእቃ ዋጋ ላይ ዲስቶርት ያደርጋል ከዲቨሎፕድ ካንትሪ ሲታይ። ሰከንድ ላይ it cannot take into account the population growth as there are several instances where population has grown more than national incomes. In order to overcome the above two problems, economists have suggested measuring economic growth in terms of
ራይዝ ኢን ሪል ፐር ካፒታል፣ ዘ ሬሾ ኦፍ ቶታል ጂኤንፒ ቶታል ፖፑሌሽን። ስለዚህ በዚህ በላይኛው ካየናቸው ሊሚቴሽን ምክንያት ካኖት ፈርስት ዋን ኢንከም ምንድነው ቮሊዩም እና ቫሊዩ ኦፍ ፕራይስ ተመሳሳይ አድርገው ነው እነሱ የሰሩት። ስለዚህ በዚህ ምክንያት ቮሊዩም ዘስ የመሆነው ፕራይሱ ቼንጅ ሊያደርግ ይችላል። አንዱ ድክመታቸው የሆነ። ሁለተኛ ካኖት ቴክ ኢንቱ አካውንት ፖፑሌሽን ግሮዝን አላስገቡትም። ዴቨሎፒንግ ካንትሪ ላይ ሀይ የሆነ ፖፑሌሽን ግሮዝ ሊኖር ይችላል። ኢንከማቸው ደግሞ በዛ ልክ ናሽናል ኢንከማቸው በፖፑሌሽናቸው መጠን ሊቀንስ ይችላል። እነዚህ ነገሮች አላሰቡም። ስለዚህ ፕሮብሌም አለ። በዚህ ምክንያት ኢኮኖሚክ ግሮዝን ሰጀስት ለማድረግ የግድ ሪል ፐር ካፒታል መስራት አለብን። ሪል ፐር ካፒታልን ስንሰራ ደግሞ ውጭ ቶታል ጂኤንፒ ኢን ቶታል ፖፑሌሽን ማለት ነው። ግሮዝ ናሽናል ፕሮዳክትን ከቶታል ፖፑሌሽን ጋር ማየት አለብን ማለት ነው። ሬሾ መውሰድ አለብን። ስለዚህ ይሄ ቴክ ዘ ፐር ካፒታል ኢንከምስ in an induction of average standard of living has many limitations as any average measuring its concern more than it requires. In recent years, its measure has come under increasing criticism and index of ስለዚህ እነዚህ አይነት ክሪቲሲዝም ይኖርባቸዋል ማለት ነው። ሶ ለማስተካከል ፈርስት there is no difference economic growth and development as the same indicator is used measuring both them. ክሪቲሲዝም አሁን ለምሳሌ የነሱ ሊሚቴሽን ኦር ዲክሪዝም ምንድነው? የመጀመሪያ ኢኮኖሚ ግሮዝ እና ዲቨሎፕመንትን ዘ ሴም ኢንዲኬተር አድርገው ነው የወሰዱት። ሞreover there is no relationship between definition of development and measuring of per capital። በጣም ልዩነት አለው። ቅድም እንዳወራ ነው ማለት ነው። የሁለቱ ልዩነት አለው ማለት ነው። ሶ ኢን ጀነራል አንድ ሀገር ኢኮኖሚ ዲቨሎፕመንት ሜጀር የሚደረገው እነሱ ባሉት በዚህ ከዲቨሎፒንግ ካንትሪ እና የዲቨሎፕድ ካንትሪ ልዩነቱን እነዛ ያስቀመጡት ክሪቲዝም አለባቸው። ፖፑሌሽን አላዩም። የዲቨሎፒንግ ካንትሪ ፖፑሌሽናቸው ካውንት አላደረጉም፣ አልቆጠሩም። ግን ትክክለኛ ኢንከማቸው አያስገቡም ብሏል። ስለዚህ የሚሻለው ነገር ምንድነው? ኢኮኖሚክስ ያስገቡት ምንድነው? ፖፑሌሽን ነው። ሬሾ ኦፍ ፖፑሌሽን ኦቨር ጂኤንፒ አድርገው ነው የሰሩት። ሬሾ ኦፍ ፖፑሌሽን ኤንድ ጂኤንፒ ግሮዝ ናሽናል ፕሮዳክቱ እና ፖፑሌሽኑን ሪል ፐር ካፒታል ለማግኘት በእሱ መስራት አለብን የሚል ነገር ነው ያሰቡት። ስለዚህ ሪል ፐር ካፒታል ኢንከም ለማግኘት የግድ ሬሾ መጠቀም አለብን። ፖፑሌሽን ኤንድ ናምበር ኦፍ ጂኤንፒው ማለት ነው። ግሮዝ ናሽናል ፕሮዳክቱ ማሰብ ያለብን ማለት ነው። ስለዚህ ፖፑሌሽን ስንል ደግሞ ምን አለ ማለት ነው? ሁማን ዲቨሎፕመንት ኢንዴክስ የሚባል ነገር አለ። ሁማን ዲቨሎፕመንት ኢንዴክስ was deployed by United Nations Development Program and it's sometimes called quality of life of index። የሰዎች አኗኗር እድሜያቸው መኖር ማለት ነው። ግን ላይፍ ኳሊቲ ምን ያክል ነው ጥራቱ የሰዎች የሚኖሩበት። ሁማን ዲቨሎፕመንት ኢንዴክስ ሜጀር የሚያደርገው ምንድነው? ኳሊቲ ኦፍ ላይፍ ነው። ኳሊቲ ኦፍ ላይፍ ኢንዴክስ ነው። ሰዎች ይኖራሉ። ሌሎቹ ዲቨሎፒንግ ካንትሪም እየኖሩ ነው ያሉት። ግን ኳሊቲ ኦፍ ላይፋቸው ምን ያክል ነው ነው እሱ ነው ቤዝ የሚያደርገው። ይሄ ደግሞ ሁማን ዲቨሎፕመንት ኢንዴክስ ይባላል። ሁማን ዲቨሎፕመንት ኢንዴክስ ደግሞ ዩናይትድ ኔሽን ኦፍ ዴቨሎፕመንት ፕሮግራም ነው የሚሰራው። ይህ የዓለም አቀፍ የተባበሩት መንግስታቱ ኔሽኖች ሀገራቶች ፕሮግራም የእድገቶች የልማት ፕሮግራም የሚባለው ኳሊቲ ኦፍ ላይፍ ምን ያክል ነው የሚለው ሜጀር የሚያደርግ ነው። ዚስ ቤዚካሊ ነን ሞኔታሪ ኢንዴክስስ which measures the level of development። ስለ ሞኔታሪ አይደለም፣ ገንዘብ ላይ ሳይሆን ሌቭል ኦፍ ዲቨሎፕመንት ላይ ነው የሚሰራው። እድገቱ ላይ ልማቱ ላይ ምን ያክል ነው ኳሊቲ ኦፍ ላይፍ ላይ ሰዎች ምን ያክል ኳሊቲ ኦፍ ላይፍ አላቸው ነው። the approaches and construction such as indexes is to take the numbers of non-monetary indicators such as education, stock and flow, fertility, mortality rates, available physically and social infrastructure, then by the various technical single components። ስለዚህ ሁማን ዲቨሎፕመንት ኢንዴክስ ማለት የሰው ልጅ ኳሊቲ ኦፍ ላይፍን ሜጀር የሚያደርግበት ነው። ኳሊቲ ኦፍ ላይፍ ስንል ደግሞ ምንድነው? ትምህርቱ፣ ኤዱኬሽናል፣ ስቶክስ ኤንድ ፍሎ፣ ፈርቲሊቲ፣ የሚወለዱት ስንት ነው የሚወልደው፣ ለጤናው ሲወልድ ምን አይነት ሕክምና፣ እያንዳንዱ ነገሮች፣ ሞርታሊቲ ሬት፣ የሞቱ ምን ያክል የሞት መጠን፣ እያንዳንዱ ሬቶች አሉ። ፊዚካሊ ኤንድ ሶሻል ኢንፍራስትራክቸር መሰረተ ልማቶች፣ እያንዳንዱ ነገሮች ሲካተት ምን ይመጣል ማለት ነው?
ዲቨሎፕመንት ይመጣል። ዲቨሎፕመንት ብቻውን አንድ ነገር ብታሳድጉ ደግሞ ከዚህ ውስጥ ለምሳሌ አንድ ትምህርት ብቻ ኤዱኬሽናል እናሳድጋለን ብለን ኢኮኖሚ ግሮዝ ነው የሚመጣው። ኤዱኬሽን ላይ ኢኮኖሚ ግሮዝ አለ ማለት ነው። ያለ ኢኮኖሚ በትምህርት ዙሪያ ያሳድገናል ማለት ነው። ሌላውን ግን ፌል ሆነዋል ማለት ነው። እያንዳንዱ ነገር የምታሳድጉ ነገር ከሆነ ደግሞ ኳሊቲ ኦፍ ላይፍ ይመጣል። ኳሊቲ ኦፍ ላይፍ ካለ ደግሞ ኢኮኖሚ ግሮዝ አለ ማለት ነው። ሶ ዲቨሎፒንግ ካንትሪ እንደ ዩናይትድ ኔሽን ዲቨሎፕመንት ፕሮግራም የተያዘለት ምንድን ነው? ፖፑሌሽኑ ሀይ ስለሆነ እነዚህ ያሏቸው ትክክለኛ ሪፖርት አያደርጉም። ገቢያቸው ዝቅ አድርገው ታክስ ስላለባቸው የሚኖሩት አብዛኛው በግብርና ህይወት ስለሆነ ስንት ኮንሱም እንዳደረጉ ስንት እንዳመረቱ አያውቁም። ሪፖርት አያደርጉም። እያንዳንዱ ነገሮች ያስገቧቸው ነገሮች ልክ ሆኖ እያለች ሁለት ነቀፌታ አለ። አንዱ ዲስቶርሽን ኦፍ ፕራይስ ነው። የፕራይስ እንትን ማድረግ ነው። ዲቨሎፒንግ ካንትሪ ላይ ፕራይሳቸው እንትን ያደርጋሉ። ሁለተኛ ደግሞ ምንድን ነው? ፖፑሌሽን ካውንት አላደረጉም። ነምበር ኦፍ ፖፑሌሽን ዋን ካንትሪ ኢንካማቸው ግሮዛቸው አላደገም ብለው ከማውራታቸው በፊት ፈርስት ፖፑሌሽናቸው ምን ያክል ነው ለዛ ሀገር የሚለውን አላዩም። ስለዚህ የግድ እነዚህ ነገሮች መካተት ስላለበት ማለት ነው ሁማን ዴቨሎፕመንት ኢንዴክስን እንደ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ይሄ ነገር አመጣ። ስለዚህ እያንዳንዱ ኳሊቲ ኦፍ ላይፍ መኖር አለበት የሚለው ሞር ይሄ እየሰራ ያለው ምንድን ነው? ዲቨሎፒንግ ካንትሪ ላይ እርዳታ ማድረግ ነው። ሁማን ኳሊቲ ኦፍ ላይፍ እንዲኖሩ ማድረግ ማለት ነው። ዚስ ኢዝ ዋን ኦፍ ማክሮ ኢኮኖሚክ ፕሮብሌም። ማክሮ ኢኮኖሚክ ፕሮብሌም ውስጥ አንዱ ኢኮኖሚክ ግሮዝ ነው። ሌላው ሁለተኛው ኢንፍሌሽን ነው። ኢንፍሌሽን ማለት ነው በአጭሩ ጀነራል ፕራይስ ራይዝ ማለት ነው። የእቃዎች ዋጋ ምን ማለት መናር ወይም ደግሞ መጨመር ማለት ነው። ግሽፈት የምንለው በአማርኛ ማለት ነው። ኢንፍሌሽን ማለት ግሽፈት ነው። ፕራይስ ኦፍ ጉድስ ኤንድ ሰርቪስ ዱ ኖት ኦልዌይስ ስቴይ ዘ ሴም። መቼም የእቃዎች ዋጋ ምን አይደሉም ዘሴም አይደለም። ሁሌ ተመሳሳይ ሆኖ አናገኛቸውም። አምና የነበር እቃ ዘንድሮ ተመሳሳይ ላይሆን ይችላል። ቀጥሎ ዓመትም ላይክ እንደዛ። ስለዚህ ምን ይሆናል ማለት ነው? ራይዝ ወር ፌል ያደርጋል። ወይ ይጨምራል ወይ ይቀንሳል። የእቃው ዋጋ ፕራይስ ሚንስ ዘ ቫልዩ ኦፍ ጉድስ ኤንድ ሰርቪስ አይደለ? የእቃው ዋጋ ማለት ነው። ፕራይስ ማለት ለምሳሌ ፕራይስ፣ መኒ፣ ኢንከም እነዚህ ነገሮች ይለያያሉ። ፕራይስ ሲባል መኒ ብላችሁ እንዳትወስዱ፣ ይለያያሉ ሁላቸውም። ፕራይስ ማለት የእቃ ዋጋ ነው። መኒ ማለት ገንዘብ ነው፣ መገበያ ሳንቲሙ ማለት ነው። ዛት መኒ ዲፈረንስ ይሆናል ከሀገር ወደ ሀገር ማለት ነው። ስለዚህ ፕራይስ ላይ የእቃ ዋጋ ማለት የእቃ ዋጋ ስንል ደግሞ ዴይ ቱ ዴይ ቼንጅ ያደርጋል። ኢቨን ኢፍ ዴይ ቱ ዴይ ማለት ነው ከአንድ ቀን ወደ አንድ ቀን ቼንጅ ባደረገ ቁጥር እቃዎቹ ዋጋቸው ይለያያሉ። ስለዚህ በዚህ ቀን ፌል እና ራይዝ ሊያደርግ ይችላል እቃዎች ማለት ነው። ራይዝም ፌል ያደርጋል። ኢንፍሌሽን ሪፕሬዘንትስ ሬጉላር ኮንቲኒዩስ ጀነራል ፕራይስ ሌቭል ነው። ባይ ዘ ዌይ የአንድ እቃ ዋጋ መጨመር አይደለም ኢንፍሌሽን አለ የምንለው የአንድ እቃ ዋጋ ሳይሆን ጀነራል ፕራይስ ሌቭል ነው። እያንዳንዱ እቃዎች ዋጋቸውና መጨመር ማለት የእቃና ሰርቪስ የምንለው ጉድስ ኤንድ ሰርቪስ ጀነራል ፕራይሱ ራይስ ባደረገ ቁጥር ኢንፍሌሽን አለ እንላለን። ጀነራል ፕራይስ ነው፣ ሲንግል አይደለም። የአንድ እቃ ዋጋ ለምሳሌ ኤክስ የሚባል ኮሞዲቲ ኢንክሪዝ ቢያደርግ ዋጋው ይሄኛው ኢንፍሌሽን አንልም። ምን ያክል የፈለገ ያክል ቢጨምር ኢንፍሌሽን አይባልም። ኢንፍሌሽን ለመባል ጀነራል ፕራይስ መሆን አለበት ማለት ነው። እያንዳንዱ እቃ ዋጋዎች ፕራይስ ኤንድ ጉድስ ኤንድ ሰርቪስ ኤንድ ጉድስ ኢንክሪዝ መሆን አለባቸው ማለት ነው። ጀነራል ፕራይስ ሌቭል ሪፈርስ ቱ አቨሬጅ ፕራይስ ኦፍ ጉድስ ኤንድ ሰርቪስ። ኢንፍሌሽን ሪፕሬዘንት ራይዚንግ ዘ ፕራይስ ኦፍ ኦልሞስት ኦል ጉድስ ኤንድ ሰርቪስ። እያንዳንዱ ማለት ይቻላል ኦልሞስት ነው ራይዝ ያደርጋሉ ዋጋቸው ማለት ነው። ስለዚህ አንድ እቃ ብቻ አይደለም። አንድ እቃ ስላደገ ስለጨመረ ዋጋው ስለጨመረ አይደለም። እያንዳንዱ ነገሮች ኢንክሪዝ ማድረግ አለባቸው ማለት ነው። ሶ the rate of inflation denotes the rate of growth or decline the price of labor one year in the next in the percentage of change in overall level of price. It is varies greatly over time across the country. The fall in the price level is called deflation. ኢንፍሌሽን ስንል ኢንፍሌሽን ምንድን ነው? ራይዝ ማድረግ ነው። ኢንክሪዝ ኮንቲኒዩ ኢንክሪዝ ጀነራል ፕራይስ ማለት ነው። ያለማቋረጥ ጀነራል ፕራይሳችን ሲጨምር ማለት ነው ኢንፍሌሽን። ዲፍሌሽን ስንል ደግሞ ምንድን ነው? ያለማቋረጥ ጀነራል ፕራይሳችን ኮንቲኒዩ ፋል ኢን
ጀነራል ፕራይስ። ጀነራል ፕራይሳችን ሳያቋርጥ ነው መቀነስ ማለት ነው። ዲፍሌሽን ሲቀንስ ነው። ስለዚህ ፌል ሲያደርግ ዲፍሌሽን እንላለን፣ ራይዝ ሲያደርግ ደግሞ ኢንፍሌሽን እንላለን ማለት ነው። ሶ substantially and rapid the general price levels and there's a decline in the purchasing power of the money. Yeah, general price means the level of purchasing power of money. Yeah, የአንድ ገንዘብ የመግዛት አቅም ማለት ነው። which means people must be spent more to buy a little of milk or kilogram of sugar. It's obviously when the price of rice money buys less. ስለዚህ በፊት የምትገዙት እቃ ነበረ ሚልክ ወይም ደግሞ ስኳር ሊሆን ይችላል ወይም ወተት ሊሆን ይችላል ትገዛላችሁ። የምትገዙበት ዋጋው ነው ዋጋው ቢጨምር ማኒፍ የመግዛት አቅሙ ምንድነው ይቀንሳል፣ መቀነሳችሁ ትገዛላችሁ ማለት ነው። ስለዚህ in order to protect the citizen from increased cost of living some government index contracts wage level interest rate to inflation ምን ያደርጋል? ኮስት ኦፍ ሌቭል የህዝቦች የመኖር እንትናቸው ወጪያቸው እንዳይበዛ ገቨርንመንት አንዳንዴ ምን ያደርጋል? ኮንትራክት ያደርጋል። ደሞዝ መጨመር ይችላል። ኢንተረስት ሬት ኦፍ ኢንፍሌሽን ታክስ ሃይ አድርጎ ኢንፍሌሽን ለማቀነስ ለመሞከር ይሞክራል ማለት ነው። ስለዚህ ዌጅ ኮንትራክት ኤንድ ኢንተረስትስ ስለ ዌጅ እና ስለ ምንድነው ሬት ኦፍ ኢንተረስትስ which means will increase the inflation increase to retain the purchasing power ምንድነው ኢንፍሌሽን ኢንክሪዝ ያደርግ to retain purchasing power ምን ይሆናል? የመግዛት አቅሙ እንደናል የመግዛት አቅሙ ይቀንሳል። እኛ የምንገዛው መጠን ደግሞ ይቀንሳል። ስለዚህ ምን አደረግበት? ኢንተረስት ሬት ሃይ መሆን አለበት። ኢንተረስት ሬት ሃይ ነው ማለት ኢንፍሌሽን ኮንትሮል ያደርግልናል። ኢኖዛት ለምሳሌ ወለድ ማለት ነው። ባንክ ላይ ገንዘብ ብታስቀምጡ ገንዘብ ባንኩ ሃይ የሆነ ኢንተረስት ወለድ ለእናንተ የሚሰጣችሁ ነገር ከሆነ ሄዳችሁ ገንዘቡ ባንክ ላይ ታስቀምጣላችሁ ማለት ነው። የዛኔ ምን ይሆናል? ኢንፍሌሽን ኮንትሮል ማድረግ እንችላለን ማለት ነው። ሊቪንግ ስታንዳርድ ለማምጣት አንዱ ምንድነው ኢንክሪዚንግ ኢንፍሌሽን ሃይ ኢንፍሌሽን ሲኖር ሃይ የሆነ ኢንተረስት ሬት ማድረግ አለብን ቢኮዝ ገንዘቡን ለመሰብሰብ ማለት ነው። ኢንፍሌሽን ማለት ገበያ ላይ የሚዞረው ገንዘብ የመግዛት አቅም ያለው ገንዘብ አገር ላይ ያለው እያንዳንዱ ገንዘብ ሰዎች እንደፈለገ ገንዘብ የሚያገኙ ነገር ከሆነ የመግዛት አቅማቸው እየቀነሰ ይመጣል ማለት ነው። ስለዚህ ኢንተረስት ሬት ሃይ ማድረግ አለብን ማለት ነው፣ ኮንትሮል ለማድረግ ማለት ነው። ሶ ኢንፍሌሽን ኤንድ ኮንሱመር ፕራይስ ኢንዴክስ ምንድነው ልዩነታቸው የሚለውን ባጭሩ እንረዳ። ሶ ኢንፍሌሽን ሪዛልት ኢን ኢንክሪዝ ኮንሱመር ፕራይስ ኢንዴክስ። ኮንሱመር ፕራይስ ኢንዴክስ ስንል ምን ማለት ነው? The price index is more reflect change in the price of goods and service typically purchased by consumer ማለት ነው። ስለዚህ ሙቭመንት እንቅስቃሴ የሚያደርገው አለ አይደለ? ፕራይሱ ይጨምራል ይቀንሳል ምናምን ከፍ ዝቅ አለ ኢንክሪዝ ፌል ያደርጋል። ስለዚህ ኮንሱመር የሚገዛው ተጠቃሚ ላይ ነው ቤዝድ የሚያደርገው። ኢንፍሌሽን ስንል ጀነራል ፕራይስ ነው። ጀነራል ፕራይሱ ኢንክሪዝ ኮንቲኒዩስሊ ኢን ዘ ፕራይስ ማለት ነው። ኮንሱመር ፕራይስ ኢንዴክስ ማለት the change reflect in the price of goods and service typically purchased by consumer movement ነው የሚያደርገው እንቅስቃሴ ነው የሚያደርገው ማለት ነው። those consumer price index of each month reflects the ratio of the current costs basket divided by base period። ኮንሱመር አንድ ተጠቃሚ ላይ ነው ትኩረት የሚያደርግ ኮንሱመር ፕራይስ ኢንዴክስ ስንል ማለት ነው። የአንድ እቃ ዋጋ የሚገዛው ኮንሱመር አለ ወይም ሰርቪስ የሚጠቀመው ሰርቪስ አለ። ሙቭመንት ሲያደርግበት ፕራይሱ ሲጨምር ይችላል ሊቀንስ ይችላል። ፕራይሱ ሊጨምር ይችላል ሊቀንስ ይችላል። እነዚህ ሙቭመንት የሚያደርግበት ነገር ለኮንሱመር ለሚጠቀሙ የሚያሳየው ነገር ኮንሱመር ፕራይስ ኢንዴክስ ይባላል ማለት ነው። ኮንሱመር ፕራይስ ኢንዴክስ በዚህ ካልኩሌት ይደረጋል። ከረንት ኮስት ኦፍ ባስኬት ኦቨር ቤዝ ይር ኮስት ኦፍ ባስኬት። ለምሳሌ በፊት የምትገዙበት ኮስት ነበር አንድ ኤክስ የሚባል እቃ በ100 የምትገዙ ነገር ቢሆን በፊት አሁን 200 ቢሆን ምን ታደርጋላችሁ ማለት ነው? ኮንሱመር ፕራይስ ኢንዴክሱ ለማግኘት ጨምሮበታል የምትገዙት ኤክስ የሚባለው እቃ ማለት ነው። ስለዚህ 200 ኦቨር ቤዝ ዚሮ ስንት ነበር? 100 ለመቶ ታካፍሉና 2 ይሆናል ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክሱ የጨመረበት 2 ነው ማለት ነው። 2 ያክል ጨምሮበታል ማለት ነው። ዛት ሚንስ እጥፍ ማለት ነው። በፊት ከሚገዛው እጥፍ በ2 ያክል እጥፍ ጨምሮበታል ማለት ነው።
ኮንሱመሩ ፕራይስ ኢንዴክሱ ማለት ነው። የሚገዛው ኤክስ ኮሞዲቲ ነው። ስለዚህ ኢንፍሌሽኑ ስንል የእቃው ስንት ነው? በ2% ነው የጨመረው ኢንፍሌሽኑ ማለት ነው። ኢንጀነራል ኢንፍሌሽን ስናወራ ኢንጀነራል ነው። ኮንሱመር ፕራይስ ኢንዴክስ ስናወራ ደግሞ ስለ አንድ ሰው ተጠቃሚ ነው የሚገዛው እቃ ኤክስ የሚባል እቃ ካልኩሌት የምናደርግበት ማለት ነው። ሶ ኮንሱመር ፕራይስ ኢንዴክስ ሬት ኦፍ ኢንፍሌሽን ኦር ዲፍሌሽን ካልኩሌት ፐርሰንቴጅ ሬት። ስለዚህ ኢንፍሌሽን ሊሆን ይችላል፣ ዲፍሌሽን ልታገኙ ይችላላችሁ። ጀስት ካልኩሌት ማድረግ ነው። ስለዚህ ቱ ካልኩሌት ኢንተረስት ዋን ኦፍ ሰብትራክት ዘ ቤዝስ ዘ ፓስት ዴት ኮንሱመር ፕራይስ ኢንዴክስ ፍሮም ዘ ከረንት ትቀንሳላችሁ። የሚቀነስ ካለ ትቀንሳላችሁ። ብቻ ግን መጨረሻ የምታካፍሉት ለማን ነው? ከረንቱ ሲካፈል ለቤዙ ማለት ነው። አሁን ያላችሁበት ሲካፈል ለቤዙ ቅናሳሱ ሊሆን ይችላል ታስቀምጣሉ። ለምሳሌ ከዛ በመቶ እናባዛለን። ኦብቪየስሊ ጀነራል ፎርሙላ ማየት ትችላላችሁ ማለት ነው። ኢፍ ዘ ከረንት ፕራይስ ቶታል 560 ብር ነው በአሁኑ ሰዓት የሚገዛው ማለት ነው። ፓስት ደግሞ 340 ነበር። ኢኩዌሽን 560 ኦቨር ጀስት ላይክ ማለት ነው። ልክ እንደ ቅድሙ ካልኩሌት እንዳደረግነው ማካፈል ዘመልቲፕላይድ በመቶ ማባዛት መጨረሻ በመቶ ታባዛላችሁ። በመቶ ስናባዛው ስንት ይሆናል ማለት ነው? 1.3 ነበር የመጣው። በመቶ ስናባዛው 130 ይሆናል ማለት ነው። ዛት ሚንስ ወደ 100% ስንቀይረው ወደ 30% ማለት ነው። ቶታል 30% ሪፕሬዘንት ቼንጅ ኢን ዘ ፕራይስ ፍሮም ዘ ፕሪቪየስ ይር 30% ያክል ጨምሯል ማለት ነው። ቅድመኛ ስንት ነው የሰራነው? 2 አይደለ? 2% ያክል ማለት ነው። ስለዚህ 20 ማለት ነው። 20% ያክል ቼንጅ አድርጓል ማለት ነው። በእጥፍ ጨምሯል የኛ ካልኩሌሽን። ይሄን ካልኩሌሽን ስታደርጉ ልክ እንደዚህ ይሰጣችኋል ማለት ነው። ይሄ ቼንጅ የተደረገበት ምንድን ነው? በመቶ አባዛ ነው። 130 ይመጣል። እዚህ ሲባዛ በመቶ 130 ይመጣል። 130 ሲቀነስ 100 30% ይሰጣችኋል ማለት ነው። በፐርሰንት ስንት የምትሰራው ይባል ማለት ነው። ሶ ኮንሱመር ፕራይስ ኢንዴክስ ዲፍሌሽን ነው ኦር ኢንፍሌሽን የሚለው የሚያሳየው ምንድን ነው? ኢንፍሌሽን ነው። ቢኮዝ ኢንፍሌሽን መሆኑን በመጀመሪያ ታውቃላችሁ። ከ360 ወደ 560 ነው የጨመረው። ከ340 ወደ 560 ነው የጨመረው። ስለዚህ እዚህ ጋር ኢንፍሌሽን እንዳለ በደንብ ያሳያል። ኮንሱመር ፕራይስ ኢንዴክስ ካልኩሌት የምታደርጉት ምንድነው? ከረንት ኮስት ኦፍ ቤዝስ አሁን ያለበት ኮስት ኦፍ ቤዝ ሲካፈል ቤዝ ይር በፊት ከነበረው ታካፍላላችሁ። በ1.30% ነው። ይሄ ደግሞ መልቲፕላይ ባይ 100 ቤዝ ላይ ነው። ኮንሱመር ፕራይስ ኢንዴክስ ለማግኘት በ100 እናባዛለን ማለት ነው። ስለዚህ መልሰን ደግሞ በመቶን እንቀንሰዋለን፣ ያው በፐርሰንቴጁ ለማወቅ ማለት ነው። በዚህ ካልኩሌሽን ማድረግ እንችላለን ማለት ነው። ሶ ኢንፍሌሽን ሬት እና ኮንሱመር ፕራይስ ኢንዴክስ ይለያያል። ኢንፍሌሽን ኢን ጀነራል ነው የምንሰራው። ኮንሱመር ፕራይስ ኢንዴክስ ደግሞ የምንሰራው እያንዳንዱ ማለት ነው፣ አንድ በአንድ ነው የምንሰራው። ኢንፍሌሽን ሬት ጀነራል እንወስዳለን ማለት ነው። ሶ ኢንፍሌሽን ሬት ሀው ቱ ካልኩሌት ከረንት አሁን ላይ ያለው ቤዝ ይር ሲቀነስ የበፊቱ ሲካፈል ለበፊቱ ማለት ነው። ሲባዛ በመቶ አድርገን ነው የምንሰራው። ሶ ኮንሱመር ፕራይስ ኢንዴክስ ስንሰራ ደግሞ ምንድን ነው ያለው? እዚህ በኋላ እሱ አሁን ያለበት ከረንት ሲካፈል ለቤዝ ይር ማለት ነው። በዚህ የሚሰራ ነው። ጀስት ካልኩሌት አድርገን ያስቀመጥነው ማለት ነው። ኢንፍሌሽን ሬት በዚህ ካልኩሌት እናደርገዋለን ማለት ነው። እንደዚህ አይነት ፎርማት አስቀምጣላችሁ ማለት ነው። ጀስት መቀነስ ነው። ለምሳሌ በላይኛው ካልኩሌት ማድረግ ወር ደግሞ እዚህ የተሰጠን አለ፣ በሱ መስራት እንችላለን። ለምሳሌ ካልኩሌት ኢንፍሌሽን ፎሎ በዚህ ካልኩሌት አድርጎ ዘ ከረንት ሬት ኦፍ ኮንሱመር ፕራይስ ኢንዴክስ 25% ነው አለ ኤንድ ዘ ፓስት ኢዝ 20 ነው። ሶ 25 ሲቀነስ 20 ቢኮዝ ከረንት ሲቀነስ ፓስት ከረንት ይር ማይነስ ቤዝ ይር መነሻ በፊት የነበረው ሲቀነስ ስንቀንስ 5 እናገኛለን ማለት ነው። ቢኮዝ 25 ሲቀነስ 20 5 ይሰጠናል። ኦቨር ምን ሲካፈል ለቤዝ ይር ለ20 ማለት ነው። ቤዝ ይራችን ማለት ነው ፓስት ይር 20 ነው። ስለዚህ ስንት ነው? 0.25 ሲባዛ ምን በመቶ እናባዛለን። ስለዚህ በመቶ ስናባዛው ይሄ 25 ይሆናል። 25% ይሰጠናል ማለት ነው። ስለዚህ 25% ያክል ኢንፍሌሽን ሬት አለ ማለት ነው በ20 እና በ25 መካከል።
በፓስት ይር እና አሁን ባለው አመት መካከል የ5% ቼንጅ እዚህ ጋር 5 አይደለም 5 ሲካፈል 20 0.525 ነው። የ25% ኢንፍሌሽን ሬት አለ ማለት ነው። ኢንፍሌሽን ሬታችን በ25 ነጥብ ጨምሯል ማለት ነው። በ25% ሶ በዚህ መስራት ይቻላል። እነዚህ ካልኩሌሽን ተመሳሳይ ናቸው፣ አስቀምጦታል ማየት ትችላላችሁ። ይህን ያክል አስፈላጊ የሚያስቸግር አይመስለኝም። ለ2000 ለዚህኛው ቤዚየር ነው፣ ለዚህኛው ቤዚየር ነው ማለት ቤዚየር ነው እያያችሁ መጠቀም ትችላላችሁ ማለት ነው። ዩካን አስክ ሚ ዳውት ኢን ኮሜንት ጻፉልኝ። ችግር ካለ ሜይ ቢ ያልገባችሁ ነገር ካለ እንዴት እንደተሰራ እዚህ ጋር ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። ማየት ትችላላችሁ። በቀላሉ መጽሐፉም ስላስቀመጠ ያን ያክል የሚከብድ ነገር የለውም። ሌላኛውም አንደርስታንድ እንዳያደርገ እኛው መስራት ይችላል ማለት ነው። በዚህ ሜትድ ከሰራችሁ በኋላ ቤዚየር ሲካፈል ከረንት ይር ሲካፈል ለቤዝ ይር ሲባዛ በመቶ እያልን ምን እናገኛለን? ፕራይስ ኮንሱመር ፕራይስ ኢንዴክስ እናገኛለን። መጨረሻ ደግሞ ምን እናገኛለን? ኮንሱመር ፕራይስ ኢንዴክስ ካገኛችሁ በኋላ መጨረሻው ኢንፍሌሽን ሬት ካልኩሌት ታደርጋላችሁ ማለት ነው። ኢንፍሌሽን ሬት ማለት የር 2 ማይነስ የር 1 ዛት ሚንስ ከረንት ሲቀነስ ቤዝ የር ወር ዘ ፓስት ማለት ነው። አሁን ላይ ያለው ኮንሱመር ኢንዴክስ ሲቀነስ ኮንሱመር ኢንዴክስ 1 2 ማይነስ 1 ኦቨር 1 እያደረጋችሁ እያንዳንዱ መስራት ይቻላል ማለት ነው። መጀመሪያ ምን ትሰራላችሁ? ኮንሱመር ፕራይስ ኢንዴክስ በዚህ ሜትር ትሰራላችሁ። እንዳልኳችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስንጨምር ስንትቀነስ የሚለውን እዚህ ጋር በደንብ ያሳያል ማለት ነው። ኢንፍሌሽን ነው ዲፍሌሽን ነው የሚለው በደንብ ያሳያል። ለምሳሌ ይችኛው ምንድን ነው የምታሳየው? ዲፍሌሽን መሆኑን ነው የሚያሳየው። በ14.3% ፕራይሳችን ምን ሆኗል ማለት ነው? ዲፍሌሽ አድርጓል። ኢንፍሌሽን ሬት የለም ማለት ነው። ቀንሷል ማለት ነው። ጀነራል ፕራይሳችን የእቃዎች ዋጋና የሰርቪሶች በ14.3% ያክል ቀንሷል እያለ ነው። ስለዚህ ፖዚቲቭ ሲሆኑ ኢንፍሌሽን እንዳለ ነው የሚያሳየው። ጀነራል ፕራይሳችሁ ጨምሯል። ኔጌቲቭ ሲሆን ደግሞ ቀንሷል ማለት ነው። በዚህ ጀስት ካልኩሌት ማድረግ ይቻላል ማለት ነው። ታይፕስ ኦፍ ኢንፍሌሽኖች አሉ። ምን አይነት ኢንፍሌሽን አለ ስንል ብዙ አይነት ኢንፍሌሽኖች አሉ። ከነዛ ውስጥ ኢንፍሌሽን ማለት ጀነራሊ ምን ማለት ነው? ጀነራል ፕራይስ ኦፍ ጉድስ ኤንድ ሰርቪስ ምን ማለት መጨመር ማለት ነው። መጨመር ማለት ምን ማለት ነው? አግሪጌት ዲማንድ ኦፍ ሃየር ዛን አግሪጌት ሰፕላይ። የሚቀርበው እቃ በጣም ትንሽ ነው፣ የምትፈልገው በጣም ብዙ ነው። ምን ማለት ነው? በሌላ አባባል ብዙ ገንዘብ ይዛችሁ ቱ ማች መኒ ኢዝ ቻርጅድ ቱ ፊው ጉድስ፣ የምትገዙት እቃ በጣም ትንሽዬ ነው ማለት ነው። ስለዚህ ሾርቴጅ ኦፍ ሰፕላይ ኦፍ ጉድስ ኤንድ ሰርቪስ፣ ብዙ እቃዎች የሉም ማለት ነው። ትንሽዬ እቃ ይመጣሉ፣ ሀይ የሆነ ኮስት እናውጣለን ማለት ነው። ይሄ ነው የሚያሳየው። የኢንፍሌሽን አይነቶች በጣም ብዙ ናቸው። በጣም በአንድ የሚያድግ አለ፣ ወክ የሚያደርግ አለ፣ ክሪፒንግ አለ፣ ራኒንግ ዛት ሞደርን የምንለው፣ ግሎፒንግ ኢንፍሌሽን አለ፣ ሃይፐር ኢንፍሌሽን የምንለው አለ። ምንድናቸው የሚለው እዚህ ጋር አስቀምጦታል። ወኪንግ የሚያደርግ አለ፣ ክሪፒንግ አለ፣ ረኒንግ የሚያደርግ አለ፣ ግሎፒንግ ኢንፍሌሽን አለ፣ ሃይፐር ኢንፍሌሽን የሚባሉ አሉ ማለት ነው። እነዚህ ውስጥ ምንድናቸው የሚለውን ባጭሩ ክሪፒንግ ኢንፍሌሽን ማለት ሞዴሬት የምንለው ማለት ነው። ሞዴሬት ኢንፍሌሽን ነው። ኢኮኖሚክ ግሮዝ ካለ ምን አለ? ኢንፍሌሽን አለ፣ ትንሽ ይጨምራል። ግን ሞዴሬት መሆን ያለበት ምንድን ነው? ከ3% በታች ሊሆን ማለት ነው። አሁን የሚጨምረው የእቃ ዋጋ ከአምናና ከዘንድሮ ዓመት ኦር ከዘንድሮ ከሚመጣው ዓመት ልዩነቱ 3% እና ከዛ በታች መሆን አለበት። እንደዛ ሲሆን ምን ማለት ክሪፒንግ ይባላል። ክሪፒንግ ኢንፍሌሽን ማለት ነው። ስለዚህ ይሄ ምንድነው? ሞዴሬት የምንለው ማለት ነው። ኢኮኖሚክ ግሮዝ ሲኖር እነዚህ አይነት ነገሮች ይፈጠራሉ። ሌላኛው ወኪንግ ኢንፍሌሽን ነው። ኦከርስ አኑዋል ኢንፍሌሽን ሬት ሲንግል ዲጂት ዛት ሚንስ ዘ ሬንጅ ኦፍ 3 to 10 ፐር ይር፣ በ3 እስከ 10 ባሉት ፐርሰንቶች የሚጨምር ማለት ነው። በአመት ይህን ያክል የሚያሳይ ነገር ከሆነ ወኪንግ ነው የሚባለው። ወክ እያደረገ ነው ማለት ነው። ወክ ኢንፍሌሽን ማለት ከ3 እስከ 10 ባለው ማለት ነው። ራኒንግ ኢንፍሌሽን የምንለው ወይ ፕራይስ ራፒድሊ ሬት ኦፍ ከ10% እስከ 20% ረኒንግ እያደረገ የሚሄድ ማለት ነው። ረን ነው የሚያደርገው እየጨመረ በመጣ ፍጥነት። ግሎፒንግ ኦር ጃምፒንግ ኢንፍሌሽን የምንለው ኪክሊ ሬት ነው። ይሄ ደግሞ ኪክሊ ዳብል ኦር ትሪፕል ዲጂት አኑዋል ሬት ሾርት ፔሪድ ኦፍ ታይም፣ በአጭር ጊዜ
በጣም የሚጨምር ማለት ነው። በ3 ወር በዲጂቶች በጣም በኃይለኛ እየጨመረ የሚመጣ ነገር ከሆነ ግሎፒንግ ኦር ጃፒንግ መጋለብ ነው። ግሎፒንግ ጃፒንግ ደግሞ እንደ መዝለል ማለት ነው። ሃይፐር ኢንፍሌሽን ደግሞ ከሁላቸውም ይበልጣል። ሃይፐር ኢንፍሌሽን ሚንስ ሲቹዌሽን ዌር ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስ አንኮንትሮሌብል ማለት ነው፣ ከቁጥጥር ውጭ ሲሆን ማለት ነው። ኢንፍሌሽን ሃይፐር ኢንፍሌሽን ይባላል ማለት ነው። ከቁጥጥር ውጭ ሲሆንብን ዛት ሞር ዛን 50% ቫሊዩ ኦፍ መኒ ጭራሽ በቃ ሲያጣ ማለት ነው። ስለዚህ በጣም ሀይ የሆነ ኢንፍሌሽን ሲኖር ቫሊዩ ኦፍ መኒያችን መቆጣጠር ያቅተናል ማለት ገንዘብ መቆጣጠር አንችለውም ማለት ነው። ስለዚህ በጣም ሞር የሚሆን ነገር ከሆነ ሃይፐር ኢንፍሌሽን ይባላል ማለት ነው። ስለዚህ ምን ይመጣል? ዲማንድ ፑል፣ ኮስት ፑሽ፣ ኢንፍሌሽኖች ይመጣሉ ማለት ነው። ለምሳሌ ኢንፍሌሽን ካለ ምን ይመጣል? ዲማንድ ፑል ነው ወር ከኮስት ፑሽ ነው የመጣው። ከዲማንድ ፑል ማለት ከፈላጊዎች ፑል ማድረግ እና ከኮስቶች ደግሞ ፑሽ ማድረግ ኢንፍሌሽኖች ለምሳሌ ዌጅ፣ ፕሮፊት፣ ስካርሲቲ፣ ዴፊሲቲ፣ ከረንስ፣ ክሬዲት፣ ፎሬን ትሬድ፣ ኢንትሮዲስ ኢንፍሌሽን እነዚህ ነገሮች ከዲማንድ ፑል ናቸው፣ ከኮስት ፑሽ ናቸው የሚመጡት። እነዚህም ቤዝ ያደርጋሉ። ባይ ዘ ዌይ ኢንፍሌሽን ክሬት የሚደረገው በዲማንድ ፑል እና በኮስት ፑሽ ነው። ቤዝ የሚያደርገው ይሄ ነው። ከዚህ ነው የሚነሳው። ዲማንድ ፑል በዲማንድ ፑል ምክንያት ሊመጣ ይችላል። በኮስት ፑሽ ምክንያት ኢንፍሌሽን ክሬት ሊደረግ ይችላል ማለት ነው። many of these cases are related to how many is supplied and demanded in the economy። ምንድነው ስንት ነው የሚለውን ነገር እዚህ ጋር ሊያስቀምጥልን ይችላል ማለት ነው። ከማን ኬዝ ነው የሚለው ከዲማንድ ፑል ነው ወይስ ከኮስት ፑሽ ነው ኢንፍሌሽን ክሬት ተደረገ የሚለውን እያንዳንዱ ያስቀምጣል። ማንኪው ማየት ይቻላል። ማንኪው የፐርሰን ነው። ስለ ዌጅ እና ስለ ኢንፍሌሽን በደንብ የጻፈ ሰውዬ ነው። ማየት ትችሉታላችሁ። ማንኪው ብላችሁ ሰርች ማድረግ ትችላላችሁ። የራሱ መጽሐፍ አለው። ብዙ ታሪኮች እዚህ ጋር ይዘረዝራሉ። ኢንፍሌሽን ምን ያክል ከባድ እንደሆነ ዚምባብዌ ላይ ሃይፐር የሆነ ኢንፍሌሽን ተፈጥሮ ኦልሞስት ገንዘቡ ተቃጥሎ ነው ሌላ ተቀየረው ማለት ነው። ሙሉ ተቀጠረ። ሃይፐር ኢንፍሌሽን ኮንትሮል ማድረግ አልቻሉትም ማለት ነው። እነዚህ ስትሪዎች ናቸው። ኢንፍሌሽኖች እንዴት እንደተፈጠሩ፣ እንዴት ሪሙቭ እንዳደረጓቸው፣ እንዴት ኮንትሮል እንዳደረጓቸው የሚናገሩ ናቸው ማለት ነው። ኢንፍሌሽን ይሄ ይመስላል ማለት ነው። ኢንፍሌሽን ሚንስ ጀነራል ፕራይስ ራይዝ ማድረግ ነው ማለት ነው። የጀነራል ፕራይስ መጨመር ነው። ዲፍሌሽን ደግሞ የጀነራል ፕራይስ መቀነስ ነው፣ ዲክላይን ማድረግ ነው። ታይፕስ ኦፍ ኢንፍሌሽን በጣም ብዙ ናቸው። ከነዛ ውስጥ ምንድነው ሃይፐር ኢንፍሌሽን አለ፣ በጣም አንኮንትሮሌብል ማለት ነው፣ ማንቆጣጠረው። ወኪንግ አለ፣ ክራይፒንግ አለ፣ ግሎፒንግ አለ፣ ጃምፒንግ የሚያደርግ ማለት ነው። እነዚህ አይነት ኢንፍሌሽኖች አሉ ማለት ነው። ኮንሱመር ፕራይስ ኢንዴክስም ሀው ቱ ካልኩሌት ኮንሱመር ፕራይስ ኢንዴክስ የሚለውን አይተናል ማለት ነው። ሶስተኛው የማክሮ ኢኮኖሚክ ፕሮብሌም የሆነው ምንድነው? አንኤምፕሎይመንት ነው። የስራ አጥነት ምንለው ማለት ነው። አንኤምፕሎይመንት ማለት ነው ማለት ነው ማለት ሰው ነው ምንለው የፐርሰን ኤምፕሎይድ ሂ ኦር ሺ ስፔንድ ሰም ኦፍ ሂዝ ታይም ወርኪንግ አት ፔድ ኦፍ ጆብስ። ፐርሰን ኢምፕሎይድ ነው ምንለው አንድ ሰው ምን ሲኖረው ነው ማለት ነው፣ ሰዓቱ በስራ ሲያሳልፍ ማለት ነው። ስራ ላይ ሲሆን ኢምፕሎይድ ነው እንላለን። አንኤምፕሎይድ ነው ስንል ደግሞ ኖት ኢምፕሎይድ ሃዝ ቢን ሉኪንግ ፎር ጆብስ ኦር ቴምፖራሪ ላይ ኦፍ ማለት ነው። ስራ ሳይኖረው ሲቀር ግን ስራ የሚፈልግ አንኤምፕሎይድ ይባላል። አንኤምፕሎይመንት ፐርሰን ወር ደግሞ አንኤምፕሎይድ ማለት ስራ አጥቶ ቤት ላይ የተቀመጠ አንኤምፕሎይመንት አይባልም። ቢኮዝ ሉኪንግ ማድረግ አለበት። ሉኪንግ ፎር ጆብስ ስራ መፈለግ አለበት። አክቲቭሊ ሰርቺንግ ማለት አክቲቭሊ ኢንጆይንግ ኢንቮልቭመንት ማድረግ አለበት እያንዳንዱ እንቅስቃሴ ላይ ማለት ነው። ስለዚህ ቤት ላይ ከተቀመጠ ያ ሰው አንኤምፕሎይመንት አይደለም ማለት ነው። አንኤምፕሎይድ ኦር አንኤምፕሎይመንት ፐርሰን ኢዝ ኤ ፐርሰን ሁ ሃዝ ዛት ሉኪንግ አክቲቭሊ ፎር ኤ ጆብስ ሰርች ማለት ነው። ቴምፖራሪ ግን ፔይ ኦፍ ነው፣ ላይ ኦፍ ነው፣ ከጣውታ ውጭ ነው ማለት ነው። እየሰራ አይደለም ግን ምን እየፈለገ ነው? ስራ እየፈለገ ነው ማለት ነው። ስለዚህ ይሄ አንኤምፕሎይመንት ይባላል ማለት ነው። ስራ ያለው ስራ የሚሰራ ነው፣ ስራ ቦታ ላይ ያለ ማለት ነው። ኦን አዘር ሃንድ ኤ ፐርሰን ፊት ኢን አይዘር ፈርስት ቱ categories such as full-time student, retirees is not labor forces because of Ethiopia population age 40-60 term economically active working yet እንደ ኢትዮጵያ ከ14 እስከ 60 ባሉት ውስጥ አክቲቭ የሆነ የስራ እንትኖች ናቸው ተብሎ ይታሰባል እድሜ። ስለዚህ አንድ ሰው ከ14 እስከ 60 ውስጥ ካለ ስራ እየፈለገ ስራ መስራት ካልቻለ አንኤምፕሎይመንት እንላለን ማለት ነው። ከ14 በታች ከሆነ ግን ስራ አጥ አይባልም። ከ60 በላይም ከሆነ
እንደዛው ማለት ነው። ምክንያቱም ወርኪንግ ካፓሲቲ ኦር ፊት የለውም ማለት ነው። ላበር ፎርስ አይደለም፣ ከ60 በላይ የሆነ ላበር ፎርስ አይደለም፣ ከ14 በታች የሆነ ለስራ አልደረሰም ማለት ነው። ፎርማል ኢምፕሎይመንት ሪኳየርመንት ሚኒመም ኦፍ 18 years of age አኮርዲንግ ቱ ኢትዮጵያን ላበር ፎርስ ዳዝ ኖት ኢንክሉድ ችልድረን አንደር አያካትትም ማለት ነው። እንደ ኢትዮጵያ እነዚህ ከ60 ዓመት በላይ የሆኑና ከ14 ዓመት በታች የሆኑ ልጆችን አይካተቱም ማለት ነው። ሶ ሚሊዮን ኦፍ አንኤምፕሎይድ ባይ ዊሊንግ ወርክ ካኖት ፋይንድ ጆብስ። በጣም ብዙ ሰዎች አሉ ስራ የሚፈልጉ፣ ሚሊዮን ኦፍ አንኤምፕሎይድ የስራ አጦች አሉ። ዊሊንግ ወርክስ ካኖት ፋይንድ ጆብስ፣ ስራ የማይፈልጉ ግን መስራት ይፈልጋሉ። ስራ አጦች ናቸው ግን ስራ አይፈልጉ ቁጭ ብለዋል ማለት ነው። ኢኮኖሚክ ሪሶርስ አር አንዩዝድ፣ ሪሶርሳቸው ምን አይደለም እየተጠቀሙ አይደለም፣ አንዩዝድ ማለት ነው። ስለዚህ ስራ አጥ ነኝ ስራ የለኝም ብለህ ቤት ከተቀመጥክ ስራ አጥ አይደለም ማለት ነው። ስራ አጥ የሚባለው ምንድን ነው? ስራ መስራት እየቻለ ላበር ፎርስ ነው። ከ14 እስከ 60 ዓመት ውስጥ ያለ ሰው ነው። ስራ መስራት ይችላል፣ አቅሙ አለው፣ ፊት ማድረግ ይችላል ለሆነ ነገር። ከዛ አክቲቭሊ ስራ ይፈልጋል፣ በየቀኑ ይዞራል ማለት ነው። ስራ ያለበት ቦታ ይፈልጋል፣ ማስታወቂያዎችን ያያል፣ እያንዳንዱ ቦታ ይንቀሳቀሳል ማለት ነው። እንደዛ አይነት ሰው ከሆነ አንኢምፕሎይመንት ነው፣ ስራ ሊያገኝ ይችላል። እነዛ ግን ስራ የላቸውም፣ ስራ መስራት ይፈልጋሉ ግን ከቤት ናቸው። ስለዚህ እንደዚህ አይነት ሰዎች አንኢምፕሎይመንት ውስጥ አይካተቱም ማለት ነው። The opportunity cost of unemployment is after that unemployed workers could have been produced. Cost of unemployment just making the law of employment employment policy another aspect of economic performance, how well an economic user resources worker economy main. So generally ኢኮኖሚክ አንኤምፕሎይመንት የምንለው የመጀመሪያ ላበር ፎርስ መሆን አለበት። ዛት ሚንስ ከ14 ዓመት እስከ 60 ዓመት መሆን አለበት። አክቲቭሊ ሰርች ፎር ጆብ፣ ስራ ንቁ ተሳትፎ ማድረግ አለበት። ዘላስት ዋን የመጨረሻ ምን ማድረግ አለበት ማለት ነው? ስራው አክቲቭሊ መፈለግ አለበት። ሪሶርስን በአጥጋቡ መጠቀም አለበት ማለት ነው። ቤት ላይ ቁጭ ካለ ግን ምን አይደለም ማለት ነው። ላበር ፎርስ ማለት ምን ማለት ነው? ኤምፕሎይድ ፕላስ አንኤምፕሎይድ ማለት ነው። የሚሰሩትም የማይሰሩትም የእነሱ ድምር ማለት ነው። ላበር ፎርስ ይባላል። ኦብቪየስሊ አብዛኞቻቸው ማለት ይቻላል አፍሪካን ካንትሪ ምንድን ናቸው? ላበር ፎርስ ናቸው። መስራት የሚችሉ ወጣቶች ናቸው። ሶ ቶታል ላበር ፎርስ ሪፈርስ ቱ ፐርሰንቴጅ ፖፑሌሽን ዊሊንግ ኤንድ ኤብል ቱ ወርክስ። ቶታል ላበር ፎርስ ማለት ነው ደግሞ አጠቃላይ ከፖፑሌሽን ውስጥ የመስራት አቅም ያላቸውና ፍላጎት ያላቸው ማለት ነው። ስለዚህ ላበር ፎርስ ሚንስ ኤምፕሎይድ ፕላስ አንኤምፕሎይድ፣ የሚሰሩ ስራ ያላቸውና ስራ የሌላቸው። አንኤምፕሎይመንት ሬት ማለት ደግሞ ፐርሰንቴጅ ኦፍ ላበር ፎርስ አንኤምፕሎይድ ኦር ዘ ፐርሰንቴጅ ኦፍ ዚስ ፒፕልስ ሁ ዋንት ቱ ወርክስ ኤንድ ሁ ዱ ኖት ሃቭ ጆብ ዞዝ ሁ አር አውት ኦፍ ጆብ ዲስፓይት ዊሊንግነስ ቱ ወርክ ኤንድ ኤግዛስቲንግ ኦፍ ጆብ። አንኤምፕሎይመንት ሬት ማለት ከየት የሚመጣ ነው? መስራት ይችላል፣ መስራት እየቻለ አንዳንዱ ምንድን ነው ዋንት ቱ ወርክ ስራ የሚፈልግ ስራ ግን የሌለው ዊሊንግነስ ቱ ወርክ ኤግዚስቲንግ የጆብ ሬት በስራው ምክንያት መስራት እየፈለገ በተለያየ ምክንያት ኤግዚስት የሆነ የወጣ ሰውዬ አንኤምፕሎይመንት ሬት ይባላል ማለት። ላበር ፎርስ ፓርቲሲፔሽን ሬት ፐርሰንቴጅ ኦፍ አዳልት ፖፑሌሽን ላበር ፎርስ ማለት ባጭሩ እዚህ ጋር አስቀምጦታል። ቴብል ላይ መመልከት ይቻላል ማለት ነው። ላበር ፎርስ ማለት የመስራት አቅም ያላቸው ሰዎች ዛት ሚንስ ከ14 ዓመት እንደ ኢትዮጵያ እስከ 60 ዓመት ባሉት ላበር ፎርስ ይባላሉ። ላበር ፎርስ ስንል ደግሞ የሚሰሩ አሉ እዚህ ውስጥ ከ14 እስከ 60 ዓመት ያሉት፣ ስራ የሌላቸውም አሉ ግን ስራ መስራት የሚፈልጉ ስራ የሚፈልጉ ሰርች የሚያደርጉ ሁሉ የሚፈልጉ አክቲቭሊ የሆነ ኢንቮልቭመንት የሚያደርጉ ሰዎች አሉ። የእነሱ ድምር ምን ይባላል? ላበር ፎርስ ይባላል ማለት ነው። አንኤምፕሎይመንት ሬት ማለት ደግሞ ነምበር ኦፍ አንኤምፕሎይድ ስራ የሌላቸው መስራት የሚፈልጉ በተለያየ ምክንያት ኤግዚስቲንግ አውት ኦፍ ፍሮም ጆብስ ከስራ ውጭ የሆኑ በተለያየ ምክንያት ከስራ ውጭ የሆኑ ሰዎች አንኤምፕሎይመንት ሬት ሲካፈል ላበር ፎርስ። ላበር ፎርስ ደግሞ ማለት ምን ማለት ነው? ኤምፕሎይድ ፕላስ አንኤምፕሎይድ፣ ኤምፕሎይድ እና አንኤምፕሎይድን አንድ ላይ ማድረግ ማለት ነው። ላበር ፎርስ ፓርቲሲፔት ሬትስ ላበር ፎርስ ዛት ሚንስ ኤምፕሎይድ ፕላስ አንኤምፕሎይድ ሲካፈል ለአዳልት ማለት ነው። አዳልት
ፖፑሌሽኖች ማለት ነው። አዳልቶቹ ከ18 ዓመት ኦር ከ14 ዓመት እስከ 60 ዓመት ላሉት ማካፈል ማለት ላበር ፎርስ ደግሞ ማለት ነው ኢምፕሎይድ እና ፕላስ አንኢምፕሎይድ ማለት ነው። ስራ ያላቸው አሉ፣ ስራ የሌላቸው አሉ። እነሱን ደምራችሁ ማካፈል ሲባዛ መቶ ማድረግ ማለት ነው። ይህ ጀነራል ፎርሙላ ነው፣ ያዙት፣ ይጠቅማችኋል ማለት ነው። ስለዚህ ስለ አንኢምፕሎይመንት ስናወራ የስራ እጥነት ስንል በጣም ብዙ አይነት የስራ እጦች አሉ። በአጭሩ ግን እንደናንተ ሶስቱ ነገሮች ማወቅ አለባችሁ። ዛት ሚንስ ፍሪክሽናል፣ ሳይክሊካል ኤንድ ስትራክቸራል አንኢምፕሎይመንትን ካወቃችሁ በቂ ነው ማለት ነው። በጣም ሶ መኒ ካይንድስ ኦፍ አንኢምፕሎይመንት አሉ። የአንኢምፕሎይመንት የስራ አጦች ምክንያት በጣም ብዙ አይነቶች አሉ። ከነዛ ውስጥ ግን እናንተ እዚህ ጋር አንደርስታንድ ማድረግ ያለባችሁ ፈርስት ዋን ፍሪክሽናል አንኢምፕሎይመንት ነው። ፍሪክሽናል አንኢምፕሎይመንት ስንል ኦከርስ ዱሪንግ ዘ ታይም ዌን ወርከር ሙቭ ቢትዊን ጆብ ዊች ቴክስ one part force employment individual to which those who are looking for employment for a job opportunity. A lack of perfect mobility of work between jobs. And the frictional unemployment is case of individual entering workforce the first time after graduate from the college. University of searching first jobs. This unemployment until first jobs. ለምሳሌ ፍሪክሽናል አንኢምፕሎይመንት ስንል ፍሪክሽናል አንኢምፕሎይመንት ማለት ጊዜያዊ ስራ አጥነት ማለት ነው። ጊዜያዊነት ማለት ነው። ቴምፖራሪ አንኢምፕሎይመንት ይባላል ይሄ በሌላ ስሙ ማለት ነው። ቴምፖራሪ አንኢምፕሎይመንት ማለት ለምሳሌ ስቱደንት ግራጁዌት ፍሮም ዩኒቨርሲቲ ኦር ኮሌጅስ ከዩኒቨርሲቲ ተመረቀው ከወጡ በኋላ ተማሪዎች ስራ ይፈልጋሉ። እስከዛ ድረስ እነሱ ምንድን ናቸው? ስራ አጥ ናቸው። ተማሪዎች ስራ አጥ አይደሉም። ባይ ዘ ወይ ስቱደንት እየተማሩ ስለሆነ ስራ ነው። ልክ ስራ አጥ የሚሆኑት መቼ ነው? ግራጁዌት ሲያደርጉ ተመርቀው ወጥተው ስራ እስከሚያገኙ ድረስ ምንድን ናቸው? ስራ አጥ ናቸው። ምን አይነት ስራ አጥ ነው የሚባሉት? ፍሪክሽናል አንኢምፕሎይመንት ናቸው። ወይም ደግሞ በሌላ አባባል ኖት ኦንሊ ስቱደንትስ ግራጁዌት ፍሮም ካምፓስ ኦር ኮሌጅስ ቼንጅ ኢንቱ ዋን ጆብ ቱ አናዘር። ለምሳሌ የሆነ ስራ እየሰራችሁ እያለ በሆነ ምክንያት ስቶፕ ብታቆሙ ሌላ ስራ እስከምታገኙ አግኝታችሁ እስከምትገቡ እስከምትጀምሩ ድረስ ያለው ጊዜ ምን ይባላል? ቴምፖራሪ ኦር ፍሪክሽናል አንኢምፕሎይመንት ይባላል ማለት ነው። ፍሪክሽናል አንኢምፕሎይመንት ቴምፖራሪ አንኢምፕሎይመንት ነው። ቤስት ኤግዛምፕል ስቱደንት ግራጁዌት ፍሮም ዩኒቨርሲቲ ኦር ካምፓስ ማለት ነው። ከዛ ተመርቀው ሲወጡ እንደ ኤግዛምፕል ተማሪዎችን ያገለግላሉ። ወይም ደግሞ ከአንድ ስራ ወደ ሌላ ስራ እስከምታገኙ ድረስ ከአንድ ስራ አቋርጣችሁ ወደ ሌላ ስራ እስከምትገቡ ድረስ ፍሪክሽናል አንኢምፕሎይመንት ትባላላችሁ። ጊዜያዊ ስራ አጥ ናችሁ ማለት ነው። ሳይክሊካል አንኢምፕሎይመንት ደግሞ ምን ማለት ነው? ባጭሩ እዚህ ጋር ታሪክ ያወራል። ብዙ ስትሪዎች ምናምን ነገር ያስቀምጣል። ሳይክሊካል ስንል አግሪጌት ኢፌክት ፎር ዱሪንግ ዘ ሪዛልቲንግ ፍሮም ቢዝነስ ዲፕሬሽን ቢዝነስ ዲፕሬሽን ዴቪድ 1997 ላይ የጻፈው መጽሐፍ አለ። እሱ ማየት ትችላላችሁ ከፈለጋችሁ ሰርች ማድረግ ትችላላችሁ። ይሄ መጽሐፍ ይነግራችኋል። አንዳንዴ ኢኮኖሚያችን ምን ያደርጋል? ዲፕሬሽን ያደርጋል። በሚወድቅበት ሰዓት ፋብሪካዎች ሊቀንሱ ይችላሉ። የተለያየ ነገሮች ምን ያደርጋሉ? ፌል ያደርጋሉ። ኢንከማቸው ሲቀንስ ምን ያደርጋሉ? ሰራተኛ ምን ያደርጋሉ? ሌድ ኦፍ ያደርጋሉ። እየቀነሱ ይሄዳሉ ማለት ነው። የዛኔ እናንተ ሳይክሊካል አንኢምፕሎይመንት ናችሁ። በሳይክል ስላደረገ ዛት ሚንስ ምን ስለሆነ ቢዝነሱ ፍላክቹዌት ስላደረገ እየቀነሰ ስለመጣ እናንተ በዚህ አካባቢ ምን ትሆናላችሁ? ፔድ ኦፍ ትሆናላችሁ፣ ትወጣላችሁ ከቢዝነስ ማለት ነው። ስለዚህ በቢዝነስ ምክንያት ዲፕሬሽን ስለገጠመ ኢንተርናሽናሊ ስለ ዓለም አቀፍ ነው የሚያወራው። በ1997 ላይ ኢንተርናሽናሊ ዲፕሬሽን ያደረገ ተከስቶ ነበረ። ኢንተርናሽናል ፋክተር ማለት ጀነሬት ካይንድስ ኦፍ አንኢምፕሎይመንት ፎር ኤግዛምፕል ላክ ኦፍ ዲማንድ ፎር ኮፊ ኦር አዘር አይተም ፕሮዳክትስ ኦቨር ማርኬት ሪዛልቲንግ ፍሮም unfavorable business cycles that has knock-on effect on the employment situation in the domestic economy. Another example that is working laid off when economies recession ማለት ነው። so that means recession how to recession መጀመሪያ ፒክ ላይ ነበረ፣ ከዛ ይወድቃል፣ ሬሲሽን ያደርጋል፣ ተመልሶ ምን ያደርጋል? ኤክስፓንድ ያደርጋል፣ ኢኮኖሚ ራይዝ ያደርጋል። በዛ በሚወድቅበት ፍላክቹዌት በማያደርግበት ሰዓት ሳይክሊካል ዲፕሬሽን ይፈጠራል። በዛ ሰራተኛ ይቀንሳሉ። የዛኔ የተቀነሰው ሰራተኛ ምንድን ነው ማለት ነው? ሳይክሊካል አንኤምፕሎይመንት ማለት ነው። ስትራክቸራሊ አንኤምፕሎይመንት ኢዝ አ ፎርም ኦፍ ኢንቮለንተሪ አንኤምፕሎይመንት that happens when
lack of adjustment between demand for supply of labor. The name of structure implies the economic change in existence, extensive amount of transformation of economic structure. It is possible that workforce crowds faster stock of capital of the country. In addition of star labor forces cannot be absorbed with the productivity employment. Moreover, the situation employment may lack of knowledge, available of workers, or not now employment available with the relevant employer. Individual may also lack of skills at the value labor market ensures because the demand of shifted away from skills that they have because they are never learned in skill. Education is the key minimizing amount of structural employment. For instance, who have እንዳጠቃላይ ምን ማለት ነው? ስትራክቸራል አንኤምፕሎይመንት ማለት ያለ ፈቃዳችሁ ኢንቮለንታሪ አንኤምፕሎይመንት መሆን ማለት ነው። ያለ ፈቃዳችሁ መቀነስ ሊሆን ይችላል ለስራ there is a lack of adjustment between demand for and supply of labor በሁለቱም መካከል በዲማንድ እና በሰፕላይ ኦፍ ላበር መካከል ያለው ልዩነት ማለት ነው። የሚፈለገው አለ የሚቀርበው አለ። ሃይ የሆነ ሰፕላይ ኦፍ ላበር ካለ እናንተ ለዛ እየሰራችሁበት ለነበረው ቦታ ልትቀንሱ ትችላላችሁ። ኢንቮለንታሪ አንኤምፕሎይመንት ልትሆኑ ትችላላችሁ። ተቀንሳችሁ ሃይ የሆነ ሰፕላይ ስላለ ሊቀይሩ ይችላሉ። ዛት ሚንስ በፕሮዳክቲቪቲ ምክንያት ሊሆን ይችላል፣ በኳሊቲ ሊሆን ይችላል፣ ላክ ኦፍ ናውሌጅ ሊሆን ይችላል፣ በእውቀት ማነስ ሊሆን ይችላል። በእናንተ በተለያየ ነገሮች ሃይ የሆነ ላበር ስላለ ሰፕላይ ኦፍ ላበር ሃይ ከሆነ እናንተ ትቀንሳላችሁ ማለት ነው። ስለዚህ ሚኒማይዝ ማድረግ በትምህርት ሊሆን ይችላል፣ በተለያየ ነገሮች education as a key minimizing amount of structural unemployment. For example, individuals who have degree can retain if they become structural unemployment. Degree ኖሮት ምን ሊሆን ይችላል? structural unemployed ሊሆን ይችላል። On other hand, people who no skill little education the option more limited. አንዳንዶቹ ደግሞ ትምህርት የሌላቸው ደግሞ ጭራሽ ለዛ ላይ ሊገደብ ይችላል። structuralists caused by such a lack of necessary skills of the particular jobs. ባጭሩ ለስትራክቸራል ስንል ለሆነ ስራ የሆነ ቦታ ላይ ይኖራል፣ የሆነ ስራ ደግሞ የሆነ ቦታ ላይ የለም። ስለዚህ ፓርቲኩላር የሆነ ጆብ ላይ እናንተ ባላችሁበት አካባቢ በተመረቃችሁበት ሊሆን ይችላል፣ በተለያየ ነገሮች ስራ ላታገኙ ትችላላችሁ። ምክንያቱም ሊሚትድ የሆነ ፓርቲኩላር ጆብ ስላለ የእናንተ ቦታ አይፈለግም እዛ አካባቢ ሌላ ላይ ሊኖር ይችላል። ስለዚህ ስትራክቸራል አንኤምፕሎይመንት ሆናላችሁ ማለት ነው። በተለያየ ነገሮች ለምሳሌ በማሽን ሾርቴጅ ኦፍ ራው ማቴሪያል በተለያየ ነገሮች ምን ትሆናላችሁ ማለት ነው? አንኤምፕሎይመንት ትሆናላችሁ ማለት ነው። ኦን አዘር ሃንድ ሌላ ደግሞ አንደር ኤምፕሎይመንት የሚባል ነገር አለ። አንደር ኤምፕሎይመንት ማለት ነው a person is forced by unemployment to take a job that she thinks not adequate for his her purpose or not commensurate with his her training. አንደር ኤምፕሎይመንት ማለት ያለ ቦታው ገብቶ የሚሰራ ማለት ነው። A person forced by unemployment takes a job that she thinks not adequate his her purposes or not communication his her training. ያለ ቦታው ገብቶ የሚሰራ ማለት ነው ባጭሩ ማለት ነው። or ደግሞ forever there are who work full time in terms of hour per day but earn very little to rise above poverty line. መስራት ቀን ሙሉ የመስራት አቅም ያለው per day but earns very little to rise በጣም ትንሽ የስራ ከሰራ ማለት ከ30 እስከ 35 ባለው labor force standard developed country ውስጥ እነዚህ ነገሮች ይከሰታሉ ማለት ነው። so unemployment more የስራ አጥነት ስንል በጣም ብዙ አይነት ስራ አጦች አሉ። የመጀመሪያው ፍሪክሽናል ነው። ፍሪክሽናል ስንል ጊዜያዊነት ስራ አጥ ማለት ነው። ሳይክሊካል አለ። ሳይክሊካል ማለት የቢዝነሶች ፍላክቹዌት ማድረግ ነው። ቢዝነሶች ከፍ ዝቅ ማለት ነው፣ መቀነስና መጨመር ማለት ነው። ቢዝነሶች ፍላክቹዌት ያደርጋሉ። አንዳንዴ ፕሮፊት ይሆናል፣ አንዳንዴ ይከስራሉ። የዛኔ ሰራተኛ ሊቀነስ ይችላል። ስትራክቸራል አንኤምፕሎይመንት ማለት ደግሞ ምንድነው? እውቀት እያላችሁ ሁሉም ነገር ኖራችሁ በአካባቢያችሁ የስራ ፈላጊነት ላይኖር ይችላል። የዛኔ እናንተ የአንኤምፕሎይመንት ኢንቮለንተሪ ናችሁ፣ ያለ ፍቃድ ስራ አጥ ትሆናላችሁ ማለት ነው። ሶ አንደር ኤምፕሎይመንት ማለት ደግሞ ያለ ቦታ መስራት ማለት ነው። ያለ ቦታ መስራት ወይም ደግሞ አንደር ኤምፕሎይመንት በሌላ አገላለጽ ደግሞ ምንድነው? ፉል አቅማችሁ መጠቀም እየቻላችሁ ሳትጠቀሙ ስትቀሩ ማለት ነው። ትንሽ ቀን ሰርታችሁ ፐር ታይም
ወይ ቀን ሙሉ ልትሰሩ ትችላላችሁ፣ ወይም ደግሞ ትንሽ ሰዓት ተጠቅማችሁ ማቆም ሊሆን ይችላል ማለት ነው። ሌላኛው ማክሮ ኢኮኖሚክ ፕሮብሌም ቢዝነስ ሳይክል ነው። ቢዝነስ ሳይክል ከሳይክሊካል አንኤምፕሎይመንት ተያያዥነት አለው ብለን አውርተናል ቀደም። ሪል ላይፍ ላይ ኢኮኖሚክ ግሮዝ አኮምፓኒድ ባይ ሳይክል ኦፍ ኤክስፓንሽን ኮንትራክሽን ቡም ኤንድ ቡስትስ። እነዚህ አራት ነገሮች አሉ። ቢዝነስ ሳይክል ዩ ሪሜምበር ግሬት ታይምስ ላይ ስለ ቢዝነስ ሳይክል ተምራችኋል። ቢዝነስ ሳይክል ስትማሩ ፍላክቹዌት ያደርጋል። ቢዝነሳችን እንዲህ እያደረገ ነው የሚሄደው። ቡም አለ፣ ዛት ፒክ አለ። ከዛ ተመልሶ ምን ያደርጋል ማለት ነው? ሪሲሲሽን ያደርጋል። ዲፕሬሽን አለ፣ ተመልሶ ኤክስፓንድ ያደርጋል። እንደዚህ አይነት ሪሌሽን ግራፍን ሾው ያደርግልናል ማለት ነው። ኢኮኖሚ ቢዝነስ እንደዚህ አይነት ላይ አለው። እያንዳንዱ ላይ እንቅስቃሴ አለ ማለት ነው። ዋድ ፍላክቹዌሽን ፕሮዳክሽን ትሬድ ጀነራሊ ኢኮኖሚ አክቲቪቲ እንደዚህ አይነት ክሬት ይደረጋሉ ይፈጠራል ማለት ነው። ፍላክቹዌሽን ሪፕሬዘንት አፕዋርድ ኤንድ ዳውንዋርድ ሙቭመንት ኢን ሌቭል ጂዲፒያችን አፕዋርድ እና ዳውንዋርድ ፍላክቹዌት ሊያደርግ ይችላል ማለት ነው። በአጭሩ ቢዝነስ ሳይክል ሚንስ ቢዝነስ ሳይክል ማለት ምን ማለት ነው? ፍላክቹዌሽን ኦፍ ቢዝነስ ኦር ኢንከም ማለት ኢኮኖሚ ማለት ነው። ፍላክቹዌት ሲያደርግ ማለት ነው። ሲጨምር ሲቀንስ ምናምን ማለት ነው። ምንድን ናቸው የሚለውን እነዚህ አራት ፖይንቶች አሉ ማለት ነው። ኤክስፓንሽን ማለት ምን ማለት ነው? ፒክ ማለት ምን ማለት ነው? ኮንትራክሽን ምንድነው? ዲፕሬሽን ማለት ምን ማለት ነው የሚለው እዚህ ጋር ለምሳሌ ኤክስፓንሽን ላይ መጨመር ማለት ሲጨምር ምንድን ነው? ኢኮኖሚያችን ሲጨምር ምን ያድርጋል? ኢኮኖሚ ጨመረ ማለት የስራ አጦች ስራ ያገኛሉ። ስራ አጦች ስራ ሰሩ ማለት ደግሞ ምን ይመጣል? ኢኮኖሚ ግሮዝ ይመጣል። ኢኮኖሚ ግሮዝ ሲመጣ ደግሞ ምን ያደርጋል? አፕዋርድ ፕሬዠር ነው፣ ኢኮኖሚያችን ይጨምራል ማለት ነው። ኤክስፓንሽን ፒክ ማለት ደግሞ ሃይስት ፖይንት ማለት ነው። የመጨረሻው ማክሲመም ማድረስ ያለብን ፖይንት የደረስንበት ኢኮኖሚያችን ሁሉም ነገር ማክሲመም የሆነበት ዛት ሚንስ ፉል ኢምፕሎይመንት ያለበት። ፉል ኢምፕሎይመንት ነው ማለት ኢንፍሌሽን ፕሬዠር ኦን ፕራይስ ኤቪደንቲ ጋር ኢንፍሌሽን ሌስ የሆነበት ፉል ኢምፕሎይመንት የሆነበት ማለት ነው። በተቃራኒ ኮንትራክት ሲሆን ደግሞ የማ ተቃራኒ ነው ማለት ነው? የኤክስፓንሽን ተቃራኒ ሲወድቅ ማለት ነው። እየወደቀን ስንመጣ ምን እየጨመረ ይመጣል ማለት ነው? አንኢምፕሎይመንት ኢንክሪዝ ያደርጋል። ፕራይስ ኦፍ ፕሬዠር ሰብሲዲ ዛት ሚንስ ኢንፍሌሽን እየጨመረ ይመጣል ማለት ነው። እነዚህ ነገሮችን ኢዚ ነው አንደርስታንድ ለማድረግ በጣም ቀላል ናቸው። ለመረዳት ሞክሩት ማለት ነው። ያው ናቸው እዚህ ጋር ተቀምጦ እናገኘዋለን ማለት ነው። በአጭሩ አስቀምጧል እዚህ ጋር ማየት ይቻላል። ቡም ኦር ፒክ ሃይስት የምንለው ሃየር ፖይንቱ፣ ኮንትራክሽን እየቀነሰ ሲመጣ ማነው የሚቀንሰው? ኢኮኖሚያችን ኢምፕሎይመንት ምናምን እየቀነሰ ይመጣል። አንኤምፕሎይመንት ይጨምራል። ኢንፍሌሽን ይጨምራል። እዚህ ጋር ዲፕሬሽን ላይ እያንዳንዱ ነገሮች አሉ። ሀይ የሆነ አንኤምፕሎይመንት አለ፣ ሀይ የሆነ ኢንፍሌሽን አለ ማለት ነው። ኤክስፓንሽን ሪከቨሪ የሚያደርግበት ቦታ ደግሞ ምን እየሆነ ነው? ኢምፕሎይመንት ኢንክሪዝ ያደርጋል፣ ኢንፍሌሽን ዲክላይን ያደርጋል ማለት ነው። እንደዚህ አይነት ሙቭመንት እያሳየ ይሄዳል ማለት ነው ቢዝነስ ሳይክላችን። ቢዝነስ ሳይክል ኢዝ ዋን ኦፍ ማጆር ፕሮብሌም ኦፍ ማክሮ ኢኮኖሚክ ፕሮብሌም ነው ማለት ነው። ማንኪው ላይ በደንብ ያስቀምጧል። ማንኪው የሚባለው ሰውዬ ዋን ኦፍ ማክሮ ኢኮኖሚክስ ፐርሰን ነው። የማክሮ ኢኮኖሚክ ከሰሩት አንዱ ሰዎች ማንኪው ነው እና በጣም ቤዝ ነው። መጽሐፍ ማየት ትችላላችሁ ማለት ነው። ሌላኛው ዘለስተዋን ትሬድ ባላንስ ኢዝ ዋን ኦፍ ማጆር ፕሮብሌም ኦፍ ማክሮ ኢኮኖሚክ። ትሬድ ባላንስ ማለት የማክሮ ኢኮኖሚያችን ችግር ነው፣ ወር ደግሞ ማጆር ፕሮብሌም ቻሌንጅ ነው ብለን ከምናነሳቸው ውስጥ አንዱ ነው። ባላንስ ኦፍ ትሬድ ኢዝ አናዘር ማክሮ ኢኮኖሚክ ቫሪያብል ዛት አፌክት ናሽናል ኢኮኖሚስ። ባላንስ ኦፍ ትሬድ ስንል ሁለት ነገሮች አሉ፣ ኤክስፖርት ኤንድ ኢምፖርት የሚባል ነገር ማለት ነው። ኢምፖርት እና ኤክስፖርት የሚባሉ ነገሮች አሉ። ስለዚህ ዛት አፌክት ዘ ናሽናል ኢንከም፣ ናሽናል ኢንከማችን ያደርጋል፣ አፌክት ያደርጋል። ናሽናል ኢንከም ስንል ደግሞ ምን አለ ማለት ነው? ጂዲፒ ኤንድ ጂኤንፒ አለ። ጂዲፒ እና ጂኤንፒ ይባላል። ባላንስ ኦፍ ትሬድ ማለት ሁለቱ ባላንስ መሆን ማለት ነው። ኤክስፖርት የምናደርገውና ኢምፖርት የምናደርገው ነገር እኩል መሆን አለባቸው። ባላንስ ኦፍ ትሬድ ኢዝ ኤ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ኦፍ ጉድስ ኤንድ ሰርቪስ ካውንትሪ ፎር ኤ ጊቨን ፔሪድ።
ኢትስ ኦልሶ ኢምፖርታንት ኮምፖነንት ኦፍ ባላንስ ኦፍ ፔመንት። ባላንስ ኦፍ ትሬድ እና ባላንስ ኦፍ ፔመንት ይለያያል። ባላንስ ኦፍ ትሬድ ስንል ኤክስፖርት ማይነስ ኢምፖርት ማለት ነው። ባላንስ ኦፍ ትሬድ ነው። ስለዚህ ኤክስፖርት ግሬተር ዛን ኢምፖርት ከሆነ ይችኛው ሀገር ምንድናት? ፖዚቲቭ ናት። ትሬድ ኦፍ ባላንሱ ፖዚቲቭ ነው። ምልከው ይበልጣል ማለት ነው ከምናስገባው። በተቃራኒው ደግሞ ኢምፖርት ሌስ ዛን ግሬተር ዛን ኤክስፖርት ከሆነ ኔጌቲቭ ውስጥ ነው። ኔጌቲቭ ትሬድ ኦፍ ባላንስ ነን። ስለዚህ የምናስገባው ይበልጣል። ሞር ኦፍ ዲቨሎፒንግ ካንትሪ ኢትዮጵያንም ጨምሮ ኢምፖርት ኢዝ ግሬተር ዛን ኤክስፖርት ነው። የምናስገባቸው እቃዎች ይበልጣሉ ከምንልካቸው ማለት ነው። ሶ ኔጌቲቭ ነን ማለት ነው። ትሬድ ኦፍ ባላንስ ትሬድ ኦፍ ፔመንት ማለት ነው ማለት ነው። ሌላው ከዚህ ጋር አብሮ የሚነሳ ማለት ነው። ትሬድ ኦፍ ባላንስ ኦፍ ፔመንት ሚንስ ሳይንቲፊክ ሪከርድ ኦፍ ናሽናል ፋይናንሻል ትራንዛክሽን አውትሳይድ ዘ ወርልድ ሪከርድ የምናደርግበት ነው። ሳይንቲፊክ ትራንዛክሽን ነው። እያንዳንዱ ትራንዛክት ፋይናንሻሊ ትራንዛክት ማድረግ ነው አውትሳይድ ዘ ወርልድ። ኢትዮጵያ ከቻይና፣ ኢትዮጵያ ከአሜሪካ፣ ኢትዮጵያ ከእንትና ከእስራኤል፣ ኢትዮጵያ ከምናምን እነዚህ አይነት ትራንዛክት ታደርጋለች። ምን ታደርጋለች? ትልካለች፣ ኦር ታስገባለች፣ ኢምፖርት ታደርጋለች፣ ኤክስፖርት ታደርጋለች። በእነዚህ አይነት ነገሮች ፋይናንሻል ትራንዛክሽን የምንሰራበት ሪከርድ የምናደርግበት ነገር ባላንስ ኦፍ ፔመንት ይባላል ማለት ነው። ሶ ባላንስ ኦፍ ፔመንት ኢንቱ ከረንት አካውንት እና ካፒታል አካውንት ተብሎ በሁለት ይከፈላል። ከረንት አካውንት ኤንድ ካፒታል አካውንት። ከረንት አካውንት ምንድን ነው? ካፒታል አካውንት ምንድን ነው የሚለው ከረንት አካውንት ስንል ሾዝ ዘ ማርኬት ቫሊዩ ኤክስፖርት ኦፍ ኤንድ ኢምፖርት ኦፍ ጉድስ ኤንድ ሰርቪስስ ኢንቨስትመንት ኢንካም ዴቢት ሰርቪስ ፔመንት ፕራይቬት ኤንድ ፐብሊክ ኔት ኦፍ ሬሚታንስ ኤንድ ትራንስፈርስ። ከረንት አካውንት ስንል እቃዎች ላይ መላክ ኦር ማስገባት፣ ኢምፖርት ኤንድ ኤክስፖርት ኦፍ ጉድስ ኤንድ ሰርቪስ እቃዎችን እና ሰርቪሶችን መላክና ለምሳሌ ኢትዮጵያን ኤርላይንስ ምንድን ነው? ሰርቪስ ነው አይደለ? ሰርቪስ ነው የሚሰጠው። ሰርቪስ ነው ምን ውስጥ ይካተታል ማለት ከረንት አካውንት ውስጥ ይካተታል። ሰርቪስ ነው የሚሰጠው። ኢንተርናሽናል ትራንዛክሽን ነው የሚያደርገው። ፋይናንስ ሪከርድ እናደርጋለን። እነሱ በእኛ ኤርፕሌን ሲጠቀሙ ኤርፕሌናችን ምን ያደርጋል? ገንዘብ ይቀበላል። ገንዘብ ሲጠቀብል ደግሞ ፋይናንስ ነው፣ የሀገር ገቢ ነው ማለት ነው። ሰርቪስ ነው ማለት ነው። ኢንቨስትመንት ኢንከም፣ ባለሀብቶ የሌላ ሀገር ሰዎች መጥተው ኢንቨስት ሊያደርጉ ይችላሉ። እኛ ሄደን ኢንቨስት ልናደርግ እንችላለን። እንደዚህ አይነት ነገር ሲፈጠር ደግሞ ምን እያደረግን ነው ማለት ሄዳችሁ እዛ ኢንቨስት አድርጋችሁ ሰርቪስ ስትሰጡ፣ ለምሳሌ አንድ ባለሀብት ሄዶ ሆቴል ቢከፍት፣ የሆነ ሀገር ላይ ሆቴል ቢከፍት ሰርቪስ እየሰጠ ነው። ሆቴሉ ሰርቪስ ሲሰጥ ምን እያደረገ ነው? ኤክስፖርት ኦፍ ሰርቪስ እንላለን። ሰርቪስ ሰጥቷል ማለት ነው። እነሱ መጥተው ሲሰሩ ደግሞ ኢምፖርት ኦፍ ሰርቪስ እያደረግን ነው ማለት ነው። እነዚህ ነገሮች በመንግስትም ሊሆን ይችላል፣ በአጠቃላይ በተለያየ ነገሮች ስንሰራ ጉድስና ሰርቪስ ኢንካም ምናምን የምንላቸው ነገሮች ከረንት አካውንት ይባላሉ ማለት ነው። ካፒታል አካውንት ዘ ቮሉም ኦፍ ፕራይቬት ፎሬን ኢንቨስትመንት ኤንድ ፐብሊክ ጋራንቲስ ኤንድ ሎንስ ዛት ፍሎ ኢንቱ ኤንድ አውት ኦፍ ዘ ካንትሪ ኦቨር ኤ ጊቨን period. The volume of private foreign investment and public grants and loans that flow into and out of the country for the given country may be interests on loans received for they pay the sum of interest payment and the repayment of principal on external debits, which is called debit service. ካፒታል አካውንት የምንለው ምንድን ነው? ቮሊዩም ኦፍ ፕራይቬት ፎሪን ነው። የሌሎች የውጮቹ ምንድን ነው? ኢንቨስት ማድረግ መፍቀድ፣ ፐብሊክ ጋራንቶች፣ የተለያየ ነገሮች የህዝብ እንትን የምንላቸው ነገሮች በሙሉ ፍቃድ የምንሰጥ ነገር ከሆነ ብድሮች፣ ለምሳሌ እንደ ሀገርም እንደ እንትንም እንደ ሀገር ብድር እንበድራለን ኦር እናበድራለን። እንደዛ አይነት ነገሮች የምንሰጥ ነገር ከሆነ ብድርን መቀበል ሊሆን ይችላል፣ መክፈል ሊሆን ይችላል። ፔይ ኦፍ ኢንተረስት ወለዶችን መክፈል፣ የሌሎች ሀገሮች እንደዚህ አይነት ብድሮችን ምናምን የምናደርግ ነገር ከሆነ ምንድነው ካፒታል አካውንት እንላለን ማለት ነው። ተበድረን የምንከፍል ነገር ከሆነ ኢንተረስት ሬት አበድረን ደግሞ ኢንተረስት ወለድን የምንቀበል ነገር ከሆነ እንደዛ አይነት ነገሮች ሲኖሩ ምንድነው ካፒታል ነው። ባላንስ ኦፍ ትሬድ ኢዝ ኤኒ ጋፕ ቢትዊን ዶላር ቫልዩ ኦፍ ኤክስፖርት ኤንድ ኢምፖርትስ። ዶላር ያለበት ምክንያት ያዝ ኤክስፖርት ዛት ሚንስ አውት ኦፍ ካንትሪ ከኛ ሀገር ውጭ ስለሆነ
ፎሬን ኤክስቼንጅ ማለት ነው። በሌላ አባባል ፎሬን ከረንሲ የምንለው ዶላር ነው አንዱ አይደለ? ከውጭዎቹ ሞር በአሁኑ ሰዓት ስትሮንግ የሆነ ኤክስቼንጅ መደራረጊያ ምንድነው? ዶላር ነው። አብዛኛው ማለት ይቻላል የምንገበያየው እኛንም ጭምር ሌሎችም አለማቶች በዶላር ነው። ስለዚህ ባላንስ ኦፍ ትሬድ ማለት የሁለቱ ጋፕ ማለት ነው። የማንም ኤክስፖርት ሲቀነስ ኢምፖርት ማለት ነው። የኢምፖርት እና ኤክስፖርት ልዩነት ማለት ነው። ሲስ ባላንስ ማለት ነው። ኢምፖርት ኤክሳይድ ኤክስፖርት ቅድም ብለናል። ዴፊሲት አለ ሀገሪቷ ዴፊሲት ወይ ኔጌቲቭ ነው። ብዙ እቃዎች የምናስገባ ነገር ከሆነ ወደ ሀገር ዴፊሲት ውስጥ ነን ያለ ነው። ኔጌቲቭ ኢንካም ኢኮኖሚ ያለን ማለት ነው። ሰርፕለስ ይፈጠራል ወይም ደግሞ ፖዘቲቭ የሆነ ኢኮኖሚ ያለን ማለት ነው። ማስ ይበልጥ ኤክስፖርት ከኢምፖርት ሲበልጥ ማለት ነው። ስለዚህ ሌትስ ኮምፔር ቱ ካንትሪስ ኔምሊ ኢትዮጵያ ኤንድ ቻይና። ኢትዮጵያ እና ቻይና ብናወዳደር እያለ ነው። ወይም ዲፈረንስ ቢትዊን 2020 ላይ ኢትዮጵያ ራንስ ትሬድ ኦፍ ዴፊሲት አለበት 10.7 ቢሊዮን ዶላር ዋይል ቻይና ኮሞዲቲ ሰርፕለስ አማውንቲንግ ቱ 535 ቢሊዮን ዶላር ሴም ይር። በተመሳሳይ በ2020 ላይ ቻይና 535 ቢሊዮን ዶላር ኤክስፖርት ስታደርግ ወይም ስታተርፍ ሚንስ ኤክስፖርት ሲቀነስ ኢምፖርት ብለን አይደለ የምናገኘው ሰርፕለስ ናቸው እነሱ 500 ምናምን። እኛ ደግሞ 10.7 ቢሊዮን ምን አለብን? ዕዳ አለብን ማለት ማለት ነው። ኤክስፖርት ያደረግነው ሲቀነስ ኢምፖርት ያደረግነው ማበለጠ ማለት ነው። በ10.7 ቢሊዮን ዶላር ይችኛው በለጠች ማለት ነው። እኩል ለመድረስ ራሱ 0-0 ለመሆን this is one of balance trade between ኢትዮጵያ and ቻይና የሁለቱ ሀገሮች ስለሆነ የሚያሳየው ማለት ነው። እንደ አጠቃላይ ትሬድ ኦፍ ባላንስ ስንል የሁለቱ ልዩነት ማለት ነው። የኤክስፖርት እና የኢምፖርት ማለት ነው። ምን ማድረግ አለበት እንደ ሀገር ኢኮኖሚ ምንድን ነው የሚለው እንደዚህ ጽሁፎች አሉ። የሀገሮች ምን አድርገው እንዳደጉ በተለይ እነ ሳውዝ ኮሪያ፣ ታይላንድ፣ ማሌዥያ፣ ኢንዶኔዥያ እንዴት እንዳደጉ ምናምን እነዚህ ታሪክ ላይ ተቀምጧል። በተለይ ማንኪ የሚባለው መጽሐፍ ድጋሜ ላሳስባችሁ፣ ከቻላችሁ ኢንተርኔት ላይ ታገኙታላችሁ። አውርዳችሁ ተመልከቱት፣ በደንብ ይነግራችኋል ማለት ነው። this is all about the problem of macroeconomic ዲስከስ ካደረግናቸው ውስጥ በተለይ በጣም ሰፊ አይዲያ ናቸው ያላቸው። አንደርስታንድ ለማድረግ ሞክሩት። በጣም ብቻውን ራሱን የቻለ ሰብጀክቶች የሚሆኑ ናቸው እና አንደርስታንድ ለማድረግ ሞክሩ። ማክሮ ኢኮኖሚክ ፕሮብሌም የሚባሉት እነማን ናቸው የሚለውን ዲስከስ እናድርግና እንጨርስ። ፈርስት ዋን ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ማለት ምን ማለት ነው? ኢኮኖሚክ ግሮዝ ከኢኮኖሚክ ዲቨሎፕመንት ይለያል ብለናል። ኢኮኖሚክ ግሮዝ ማለት የሆነ ፕሮዳክሽን መጨመር ማለት ነው። የፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስ ኢንክሪዝ ማድረግ ነው። ኢኮኖሚክ ዲቨሎፕመንት ስንል ደግሞ አጠቃላይ የአኗኗር ዘይቤያችን ሊቪንግ ስታንዳርድ፣ ላይፍስ፣ ኮንስትራክሽን ኤንድ ኢንፍራስትራክቸር ፎር አዘር ኤቭሪ ሶሳይቲ ቲንግስ፣ ፈርቲሊቲ ሬት፣ ዴዝ ሬትስ እያንዳንዱ የሰው ልጅ አኗኗር ሞቱ ምናምን ሜጀር የሚያደርግልን ኢኮኖሚክ ዲቨሎፕመንት ነው ማለት ነው። ሌላኛው ማክሮ ኢኮኖሚክ ፕሮብሌም ካልናቸው ሁለተኛው ምንድን ነው? ኢንፍሌሽን ነው። ኢንፍሌሽን አይተናል። ኢንፍሌሽን ማለት ጀነራል ፕራይስ ኦፍ ጉድስ ኤንድ ሰርቪስ ምን ሆነ? ኢንክሪዝ ማድረግ ነው። ጀነራል ፕራይስ ነው፣ የአንድ እቃ ዋጋ ሳይሆን አጠቃላይ የእቃዎች ዋጋና የሰርቪሶች ዋጋ ምን መሆን? መጨመር። ዲፍሌሽን ደግሞ በተቃራኒው አጠቃላይ ኮንቲኒዩስሊ ዲክላይን ኢን ጉድስ ኤንድ ሰርቪስ ማለት ነው። ሶስተኛው ማጆር ማክሮ ኢኮኖሚክ ፕሮብሌም አንኢምፕሎይመንት ነው። አንኢምፕሎይመንት የስራ አጥነት የምንለው ስራ አጥነት ማለት ነው። ስራ አጥ ለመባል ቤት ላይ መቀመጥ የለባችሁም። አክቲቭሊ ሰርቺንግ ሉኪንግ ፎር ጆብስ መሆን አለባችሁ። ዊሊንግነስ ፕላስ አንኢምፕሎይመንት ለመባል ዊሊንግነስ ፕላስ የስራ ፍላጎት ፕላስ ኤቢሊቲ ቱ ፊት ወይም ቱ ዱ የመስራት ብቃት ወይም ካፓሲቲ ኖሯችሁ ኤንድ ላክ ኦፍ ጆብ ማለት ነው። ስራ ግን የሌላችሁ መሆን አለባችሁ ማለት ነው። አራተኛው ትሬድ ባላንስ
balance. Trade balance is one of a balance between export minus import. The gap between import and export. የኤክስፖርት እና ኢምፖርት ልዩነት ነው የሚያሳየው። the last one is business cycle. ቢዝነስ ሳይክል ማለት ነው ፍላክቹዌሽን ማለት ነው። ፍላክቹዌሽን ኦፍ ቢዝነስ ማለት ነው። የቢዝነስ ፍላክቹዌሽን ማድረግ ማለት ነው። መቀነስ መጨመር ሊሆን ይችላል። በዚህ ውስጥ ደግሞ ምን አለ? ፒክ አለ፣ ሃይ አማውንት ነው። ሬሲሲሽን አለ፣ ኮንትራክሽን አለ። ከዛ ተመልሶ ኤክስፓንድ የሚያደርግበት አለ ማለት ነው። 4 ሌቭሎች አሉት ቢዝነስ ሳይክል ነው። this is all about today classes. so I think በጣም ሎንግ ሆነ መሰለኝ፣ በጣም ረዘመ። የግድ መለየት አልፈለግኩትም፣ አንድ ላይ እንዲሆን ስለፈለግኩ ነው። እና ጥያቄ ካላችሁ you can do it in comments, any question you can ask me። ጥያቄ ካላችሁ ጠይቁኝ ኮሜንት ላይ። ይመቻችሁ። መልካም ጊዜ። ባባይ